በቅድስት ሥላሴ ቅድስት ቤተ ክርስቲያን ተይእቲ ስምየ ማርያም ጽዮን ለዓለም ዓለም ይለከ እግዚኦ ወንስቀነ ለስምከ ቅዱስ ንሰግድ ለከ ወዘለከ ይሰግድ ኩሉ ብርክ ወለከ ይትቀነይ ኩሉ ልሳን አንተ ውእቱ አምላከ አማልክት ወአጋዕዝት ወንጉሠ ነገሥት አምላከ አንተ ለኩላ ዘነፍስ ወለጽዋዕከ በከመ መሐረነ ቅዱስ ወልድከ ዘይብል አንተ ንሳ ወትጼልዩ ከመ ዝበሉ። አምላካችን መድኃኒታችን ኢየሱስ ክርስቶስ ሆይ መካከላችን ተገኝተህ ባርክልን። ከእናታችን የቅድስት ድንግል ማርያም ረድኤት በረከት አሳድርብን። ታይዋን በአንደበታችን ፍቅሯን በልቦናችን አጽናልን። መዋዕለ ሱባዔን በሰላም አስፈጽመን። አቡነ ዘበሰማያት እንበል። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለ ዕለትነ ሀበነ ዮም ወኅድግ ለነ አበሳነ ወጌጋየነ ከመ ንሕነኒ እምኩሉ እኩይ እስመ ዚአከ ይእቲ መንግሥት ኃይል ወስብሐት ለዓለመ ዓለም። በሰላም ቅዱስ ገብርኤል መልአክ ወእግዝእትየ ማርያም ሰላም ለኪ ድንግል በሕሊናኪ ወድንግል በሥጋኪ እመ እግዚአብሔር ጸባኦት ሰላም ለኪ ቡርክት አንቲ እምአንስቶ ቡሩክ ተፈሥሒ ፍሥሕት ኦ ምልዕተ ጸጋ እግዚአብሔር ምስሌኪ ሰአሊ ወጸልዪ ኀበ ፍቁር ወልድኪ ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ። ሰላም ለኪ ዘንሰግድ ለኪ ማርያም ዘንሰብኮኪ ማርያም አዊተ ናይጸን ብኪ በእንተ ሐማመኪ ወኢያቄም አዊኪ ማኅበረነ ዮም ድንግል ባረኪ ጸሎተ እግዝእትነ ማርያም ድንግል ወላዲተ አምላክ ታበዩ ንጽሕ እግዚአብሔር ታሰይ መንፈሴ በአምላኬ ወመድኃኒየ እስመ ሕማማ ለአመቱ ናሁ ንግሥት ያስተበጽሖኒ ኩሉ ትውልድ እስመ ገብረ ሊተ ኃይለ አብያተ ወቅዱስ ስሙ ወጻሕብኒ ለትውልደ ትውልድ ለእለ ይጸርዩ ገብረ ኃይለ ዘመጻእኩ ወሰብኡ ለእለ ይዐብዩ ህሊና ልቦሙ ወሰሶሙ ለኃያላን መናብርቲሆሙ አእበዮሙ ለትሑታን ወአስገቦሙ በረከቱ ለብዑላን ወፈኖሙ ላቆሙ ለብዑላን ለእስራኤል ኩሎሙ ወተዘከረ ሳህሉ ዘይቤሎሙ ለአበዊነ ለአብርሃም ወለዘሩ እስከ ለዓለም ማርያም ንጽሕት ድንግል ወላዲተ አምላክ ማእመን ሰአሊተ ምሕረት ለወልደ ሰአሊ ለነ በክርስቶስ ወልድኪ ይስረይ ኃጢአተነ ሰአሊ ለነ ቅድስት ለአባ ሕርያቆስ ለቅዱስ ኤፍሬም ለቅዱስ ያሬድ ተለመነች። አምላክ ወላዲተ አምላክ ለሁላችን ትለመነን። መዋዕለ ሱባዔን በሰላም ያስፈጽመን አምላካችን እግዚአብሔር። አቡነ ዘበሰማያት እንበል። ውዳሴሃ ለእግዝእትነ ማርያም ድንግል ወላዲተ አምላክ ዘይትነበብ በዕለተ ረቡዕ። ሰሉስ ብሎ ነበርና ረቡዕ አለ። ለፍጥረት አራተኛ ለምስጋና ሦስተኛ ቀን ነው። በዚህ ቀን እመቤታችን ትመጣለች። የብርሃን ድንኳን ይተከላል። የብርሃን ድባብ ይደበባል። የብርሃን መጋረጃ ይጋረዳል። የብርሃን ምንጣፍ ይነጠፋል። የብርሃን ዙፋን ይዘረጋል። በዚያ ላይ ሆና ሰላም ለከ ኦ ፍቁሬ ኤፍሬም ትለዋለች። እሱም አደግድጎ እጅ ነስቶ ታጥቆ ይነሳል። ወድሰኒ ትለዋለች። ክርክር በዕለተ ሰኑይ ያልቋልና ባርክኒ ይላታል። ትባርከዋለች። ተባርኮ ምስጋናዋን ይጀምራል። ውዳሴ ዘረቡዕ ውዳሴ በረቡዕ ውዳሴሃ ለእግዝእትነ ማርያም ድንግል ወላዲተ አምላክ ዘይትነበብ በዕለተ ረቡዕ ቢል ሁሉም አንድ ነው። ቃለ ጸሐፊ ነው። በዕለተ ረቡዕ የሚነበብ የሚተረጎም የሚጸለይ
የሚደገም ምስጋናዋ ሲል ነው። እሱ ግን ነገሩን ሁሉ ሰራዊተ ሰማያት ይብሉ ብሎ ያመጣዋል። በዚህ ቀን እመቤታችን መላእክትን ሰራዊተ መላእክትን አስከትላ ትመጣለች። ሁሉ ሰራዊተ ሰማያት ይብሉ ብፅዕት አንቲ። በሦስቱ ሰማያት ያሉ ሰራዊተ መላእክት ብፅዕት ነሽ ይላሉ፣ ብፅዕት ነሽ እያሉ ያመሰግናሉ። አንድም ሰማያት ያለው አለቆችን ነው። አለቆች ያሏቸው ሰራዊተ መላእክት ብፅዕት ነሽ ይላሉ፣ ብፅዕት ነሽ እያሉ ያመሰግናሉ። አሁን አለቆቹ የማያመሰግኑ ሰራዊቱ ብቻ የሚያመሰግኑ ሆኖ አይደለም፣ የአለቆቹን በሰራዊቱ መናገር ነው እንጂ። ሰማይ ዳግሚት ምድር በመባል ላይ የሰማይ ሁለተኛ ተባልሽ። ሁለተኛነቷ ለጠፈር አይደለ ለጽርሐ አርያም ነው። አንድም የጠፈር ባልደረባው ተባልሽ። ጠፈርና አድማስን እንደ ልስትና እንደ ወስከንቢያ እንደ መሶብና እንደ መሶፊያ ጥርስ ለጥርስ አያይዟቸዋል። ዋስተጣበቅ ቅዋ ከመ እብነ ኮፍ እንዲል ሆህተ ምስራቅ ማርያም ድንግል ማርያም የምስራቅ ደጃፍ ናት። በአራተኛው ዕለት ሆህትን አነሳ። በአራተኛው ዕለት ከአራተኛው ሆህት ብርሃን እንደተገኘ በአራተኛው ክፍለ ዘመን ከአራተኛው ትውልድ ከቤተ ይሁዳ ተወልዳ ብርሃነ ሕይወት ጌታን ይዛ ለመገኘቷ ምሳሌ ከብካብ ንጹሕ ወመርዓ ቅዱስ ንጹሕ የሰርግ ቤት አንቺ ነሽ። በዚህች በሰርግ ቤት አራት ነገር ይደረግባታል። የመራዊና የመራት ተዋሕዶ ይደረግባታል። አዝማደ መራዊና አዝማደ መራት ይሰበሰቡባታል። መብል መጠጥ ይደረግባታል። ዘፈን፣ ጨዋታ፣ ጭብጨባ ይደረግባታል። በሰርግ ቤት በእመቤታችን የመራዊና የመራት ተዋሕዶ እንዲደረግባት በእመቤታችንም መለኮት ከትስብእት ትስብእት ከመለኮት ጋር አንዱ ነው ተዋሕዶባታልና አዝማደ መራዊና አዝማደ መራት እንዲሰበሰቡባት ኖሎት መላእክት ከኖሎት ኖሎት ከመላእክት ጋር አንዱ ነው አመስግነውባታል። ዮም አደ መርኤተ ኮኑ መላእክት ወሰብ ከመ ይሰብሕዎ ለክርስቶስ በቃለ አሚን እንዲል መብል መጠጥ እንዲደረግባት ሥጋው ደግሞ ተደርጎባታል። ዘፈን፣ ጨዋታ፣ ጭብጨባ እንዲደረግባት ትምህርት ተአምራት ተደርጎባታል። አንድም ዘመርአዊሃ ቅዱስ ሲል ነው። ሙሽራዋ ንጹሕ የሆነላት ንጹሕ የሰርግ ቤት አንቺ ነች። ነጸረ አብም ሰማይ አብ ከሰማይ ሆኖ አየና አይቶ ወይረከበ ዘከመኪ እንዳንቺ በንጽሕና በቅድስና በድንግልና የተዘጋጀ አላገኘም። ባያገኝ ተቀዳሚ ተከታይ የሌለው የሚወደው የሚወልደው አንድ ልጁን ወደ አንቺ ላከ። በአማን ነጸረ እግዚአብሔር አብ እምሰማይ ምስራቀ ወምዕራበ ሰሜነ ወደቡበ ወውስተ ኩሉ አጽናፍ አስተንፈሰ ወአጼነወ ወኢረከበ ዘከማኪ ወሰምረ መዓዛ ዚአኪ ወአፍቀረ ስነኪ ወፈነወ ኀቤኪ ወልዶ ዘያፈቅር ወሶበ ርእየ ንጽሕናኪ ለልዩ እግዚአብሔር አብ ፈነወ ኀቤኪ መልአኮ ብርሃናዊ ዘስሙ ገብርኤል ወይቤለኪ መንፈስ ቅዱስ ይመጽእ ላዕሌኪ እንዲህ ወተሰብአ እምኔኪ ከሥጋሽ ሥጋ ከነፍስሽ ነፍስ ነስቶ ሰው ሆነ። ሰአሊ ለነ ቅድስት ከሥጋሽ ሥጋ ከነፍስሽ ነፍስ ነስቶ ሰው ከሆነው ልጅ ጽንዕት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳ እንደምኝልን አእምሮውን ልቦውን ጥበቡን በልቡናችን ሳይብን አሳድርብን። ሁሉ ትውልድ ያስተበጽሑኪ ለኪ ለባሕቲትኪ ወእግዝእትነ ወላዲተ አምላክ አምላክን የወለድሽ እመቤታችን ወይ ፍጥረት ሁሉ አንቺን ብቻ ያከብራሉ ያመሰግናሉ። ኦሪት ዘልደት ወመኑ ዘይወልዶ ለእንባባተ ነጠብጣበ ማይ ወሶበ ተወለድኩ ነሳይኩ ነፍሰ ከመ ኩሉ እንዲል አንድም ትውልደ ሴም ትውልደ ያፌት ትውልደ ካም ያመሰግኑሻል። ኩሉ አለ ከነዚህ የወጣ ትውልድ የለምና። አንድም እሷ ባለቤቷ እንግዲህ ወዲህ በአንድ መልአክ በቅዱስ ገብርኤል በአንዲት ባልቴት በቅድስት ኤልሳቤጥ ቃል ብቻ እንደተመሰገንኩ አልቀርም ስትል ናሁ እምይእዜሰ ያስተበጽዑኒ ኩሉ ትውልድ ብላ ነበርና በእሷ ተገብቶ እንዲህ አለ። አንድም ትውልድ ዘይሃልፍ ትውልድ ዘይተርፍ ያመሰግኑሻል። ትውልድ ዘይተርፍስ ያለው ይሁን ትውልድ ዘይሃልፍ ያሰኘው እንደምን ነው ቢሉ በጢባሪዎስ ቄሳር ጊዜ አመስግነዋታል። ጢባሪዎስ የሚባል
የሮም ገናና ንጉሥ ነበር። ከገናንነቱ የተነገሰሳ ይህንን ዓለም እንደ ገል ቀጥቅጦ እንደ ሰም አቅልጦ የገዛ የጌታ ዜና ሞቱን ዜና ታምራቱን ይሰማል። እሱ ሙቷል፣ ተነስቷል፣ አርጓል ብለው ይነግሩታል። እናቱ ከዮሐንስ ቤት አለች አሉት። ወዮ እሷን አግኝቼ እኔ የወንድ ባሪያ ሁኜ የቆመውን ቆርጬ የተኛውን ፈልጬ ሚስቴ የሴት ባሪያ ሆና ሊጥ አፍሳ ሽሮ ጠብሳ እሷን አንግሼ በኖርኩ ነበር ብሎ ተመኘ። እንደ ተመኘም አልቀረ። ሂዱ ከዮሐንስ ቤት አለችላችሁ፣ ይዛችኋት ኑ። ይዛችኋት ባትመጡ ከፍ ብዬ አንገታችሁን ዝቅ ብዬ ባታችሁን በሰይፍ እቀጣችኋለሁ ብሎ 4 ቤት ጭፍራ ወታደር ሰደደ። ደርሰው ዮሐንስን አገኙት። አያውቁትምና የዮሐንስ ቤት ወዴት ነው አሳየን አሉት። ዮሐንስ እንጂ ይሏችኋል እኔ ነኝ አላቸው። ጌታም ተድላ ነፍሷን እንጂ ተድላ ሥጋዋን አይወድምና መልአኩ በደመና አፋፍሶ ወስዶ ከዕፀ ሕይወት ስር አኑሯታል። በዚያ ያሉ ነፍሳትን ዛቲ እቲ መድኃኒትክሙ ሰብሕዋ ብሏቸው አመስግነዋታል። ዮሐንስም ከእሱ የበለጠ ንጉሠ ነገሥት ተርታ ሰው የላከን አይምሰል፣ ጢባርዮስ ቄሳር ነው የላከን አሉት። ከሱ የበለጠ ንጉሠ ነገሥት እንጂ ወሰዳት አላቸው። ወናሁ አሰፈወነ ተስፋ መዊት፣ እነሆ ይዛችኋት ያልመጣችሁ እንደሆነ ከፍ ብዬ አንገታችሁን ዝቅ ብዬ ባታችሁን በሰይፍ እቀጣችኋለሁ ብሎናል። ታስፈጀን አሉት። መልአኩ ሲያዝኑ ሲቆረቆሩ አይቶ ሂድላቸው አለው። በሉ ሂዱ እመጣለሁ ብሎ ሰደዳቸው። በሚገቡበት ወደ ሀገራቸው በሚደርሱበት ዕለት በራእይ አውቆ ወመጽአት ብርህ ደመና ሶረቶ አብጽሐቶ ይላል። ደመና ጠቅሶ ሮም ከበሩ ደረሰ። ጢባርዮስ ቄሳር ወጥቶ ተቀበለው። ጌታን እንደምን አድርገው አይሁድ ሰቅለው ገደሉት ብሎ ጠየቀው። ጠልተው ተመኝተው ገርፈው ሰቅለው ገደሉት። በሦስተኛው ቀን ከሙታን ተለይቶ ተነሳ። በ40ኛው ቀን ወደ ሰማይ አረገ። ዳግመኛ ይህንን ዓለም ለማሳለፍ ይመጣል አለው። ይህስ አልጠቀመኝምና እንደ ሰቀሉት አድርገህ ስላሳየኝ አለው። የምስልበትን ስጠኝ አለው። እብነ በረድ አምጥቶ ሰጥቶት በዚያ ላይ እርቃኑን አድርጎ ሲስለው በከመ ሰቀሉኒ አይሁድ ራቄ ቅድመ በኢየሩሳሌም ዳግመኑ ትሰቅለኒ ራቄ በሮም፣ አይሁድ በኢየሩሳሌም እርቃኔን እንደሰቀሉኝ አንተም በሮም እርቃኔን ትሰቅለኛለህ የሚል ድምፅ ሰማ። ከዚህ በኋላ ከለሜዳ አስታጥቆ ስሎታል። ከለሜዳ አስታጥቆ የመድኃኔ ዓለምን ስዕል መሳልም ከዮሐንስ ተጀምሯል። ቢስመው ወተላጸቀ ከናፍረ ዮሐንስ ምስለ ከናፍረ እግዚእነ ነዋህ ሰዓተ ይላል። ስዕሉም ቢስመው ስለ ጽና ፍቅር 1 ሰዓት ያህል ተያይዞ ቆይቷል። የዚህም ንጉሥ ወረታው እንዳይቀርበት ለመንግሥት የደረሰ አንድ ወጣት ልጅ ነበረው፣ ታሞ ሞተበት። ዛቲ ጦማር ዘተፈኖት ማኅበ ጢባርዮስ ቄሳር ንጉሠ ምድር ትብጻሕ ሀበ መቃብረ እግዚእነ ኢየሱስ ክርስቶስ ንጉሠ ሰማያት ወምድር። ይህቺ ከምድራዊው ንጉሥ ከጢባርዮስ የተላከች ደብዳቤ ከሰማያዊውና ከምድራዊው ንጉሥ ከኢየሱስ ክርስቶስ መቃብር ትድረስ ብሎ ደብዳቤ ጽፎ ይህንን ወስዳችሁ ከጌታ መቃብር ላይ ጣሉት አላቸው። ወስደው ቢጥሉት ያ ወጣት ተነስቶላቸው ተሰብስበው እመቤታችንን አመስግነዋታልና ትውልድ ዘይሃልፍ ያሰኘው ይህ ነው። ተነበዩ ላዕሌኪ አብያተ መንከራተ ወሀገረ እግዚአብሔር ሀገረ እግዚአብሔር መንግሥተ ሰማያት ሆይ ነቢያት ስለ አንቺ ድንቅ ድንቅ ነገርን ተናገሩልሽ። ኢይትዐጸው አናቅጽኪ ወኢይጸልም ወርኪ ወኢየዐርብ ፀሐይኪ ወለኪሰ ለሊሁ እግዚአብሔር ውእቱ ብርሃንኪ እያሉ እስመ ኮንኪ አንቲ ማኅደረ ለፍሥሓን ደስ ብላቸው የሚኖሩ የቅዱሳን ማደሪያቸው ሆነሻልና። ምድር ያውር በብርሃንኪ እለ ወልደ ንጉሥ ገብረ ክርስቶስ እለ ማርቆስ ዘቶርማቅ ዜናሽን እየሰሙ ይህንን ዓለም ጥለውት ይሄዳሉ። ወአሕዛብኒ በጸዳልኪ ሰራዊቶቻቸውም ጥለውት ይሄዳሉ። አንድ ተነበዩ ላዕሌኪ አብያተ መንከራተ ወሀገረ እግዚአብሔር ሀገረ እግዚአብሔር እመቤታችን ነቢያት ስለ አንቺ ድንቅ ድንቅ ነገርን ተናገሩልሽ። ነኪር ነገሩ በእንቲአኪ ሀገረ እግዚአብሔር እያሉ
እስመ ኮንኪ አንቲ ማኅደረ ለፍሥሓን ደስ ብሏቸው የሚኖሩ የቅዱሳን የማደሪያቸው ማደሪያ ሆነሻልና። ሎሙ ነገሥተ ምድር ያውሩ በብርሃንኪ እለ ጢባርዮስ ቄሳር እለ ዘይኑን እለ አርቃዴዎስ በልጅሽ አምነው ጸንተው ይኖራሉ። ወአሕዛብኒ በጸዳልኪ ሰራዊቶቻቸውን በልጅሽ አምነው ጸንተው ይኖራሉ። ሆረ ኖረ ይላል። ለምንት ይሐውር ወልደ ብእሲት ምስለ ብሉየ መዋዕል ወልደ አምሰጡ ይሐውሩ ባቲ እንዲህ ኦ ማርያም ኩሉ ትውልድ ያስተበጽሑኪ ይህንንስ አሁን ነግሮናል። ወይሰግዱ ለማለት ደግሞታል። ወይሰግዱ ለዘተወልደ እምኔኪ ከአንቺ ለተወለደው ይሰግዱለታል፣ ይሰግዳሉ። ወያብይዎ አቢይ እግዚአብሔር ወአቢይ ኃይሉ እያሉ ያመሰግኑታል። ማሪ ለነ ቅድስት አቢይ እግዚአብሔር ወአቢይ ኃይሉ እያሉ ከሚያመሰግኑት ልጅ ጽንዕት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳን ለምኝልን። አይምሮውን ለቦውን ጥበቡን በልቡናችን ሳይብን አሳደርብን። አንቲ ዘበአማን ደመና እንታስተርያይኪ ለነ ማየ ዝናብ ንጹሕ ማየ ዝናምን ቋጥረሽ ይዘሽልን የተገኘሽ እውነተኛይቱ ደመና አንቺ ነሽ። ዘበአማን አለ ከግንቦት ከሰኔ ደመና ሲለያት ነው። የግንቦት ሰኔ ደመና ታይቶ ሳይዘልም ይበተላል። የሐምሌ የነሐሴ ደመና ግን ታይቶ ሳይዘልም አይበተንምና አንድም ደመና ኖህ አንቺ ነሽ። ኖህ ከመርከብ ከወጣ በኋላ ጌታ እንደገና ብዙ ወተባዙ ወምልዋ ለምድር ወይፍሩ አራዊተ ገዳም እምኔክሙ ወይርአዱ አለው። እኔ ለምኔ ልጆቼ ከስተት ከኃጢአት ላይነጹ አንተ መፍረድህን ላትተው አለው። ከእንግዲህ ወዲህ ከአራቱ ባሕርያት የተፈጠረውን ሰው በንፍር ውሃ በጥፋት ውሃ እንዳላጠፋ እሰይም ቀስቴ በውስተ ደመና ቀስቴን በደመና አራት ኅብር ያለው ቀስት በደመና ይቀረጽልህ አለው። ቀይ፣ ነጭ፣ ጥቁር፣ ቢጫ ከሊህ ሁለቱ ጎልተው ይታያሉ። ከአራቱ ባሕርያት የተፈጠረውን ሰው ከእንግዲህ ወዲህ በንፍር ውሃ አላጠፋም ሲል ቀዩ የእሳት ባሕሪ ይህ ምሳሌ ነው። ጌታ ከመቤታችን አራቱ የአራቱ ባሕርያት አምስት ደመና የእመቤታችን ጌታ አራቱን ባሕርያት አምስተኛ ባሕርየ ነፍስ ከእመቤታችን ነስቶ ሰው ለመሆኑ ምሳሌ፣ ቀዩ የእሳት ባሕሪ፣ ጥቁሩ የነፋስ ባሕሪ እስመ ነፋስ ጸሊም በአራያሁ እንዲል፣ ነጩ የውሃ ባሕሪ፣ ቢጫው የመሬት ባሕሪ ከሊህ ሁለቱ ጎልተው ይታያሉ። ወልድ ወይ ጻዳ በመለኮቱ ወቀይ በትስብእቱ ይለዋልና አንድም ቀዩ የመንፈስ ቅዱስ በአምሳለ እሳት ይሰጠናልና፣ ነጩ የጥምቀት በአምሳለ ማይ ይሰጠናልና፣ ጥቁሩ የደሙ በአምሳለ ወይን ይሰጠናልና፣ ቢጫው የሥጋው ከመሬት በበቀለ በአምሳለ ሰማይ ይሰጠናልና። አንድም ደመና ሙሴ አንቺ ነሽ። በግብፅ ሀገር በነ ሙሴ ዘመን ዝናብ ዘንሞ አያውቅም ነበር። አንድ ቀን ቢዘንም እሳትና በረድ አንድ ሆኖ ዘንሟል። ፈትልና እሳት አንድ ሆኖ እንዲያበራ የእንጦጦ መምህር አይናገር ቢናገር በዓመት ያው ምሬት እንዲሉ እሷም ሁለት የማይስማሙ እናትነትን ከድንግልና ድንግልናን ከእናትነት አስተባብራ ይዛ ተገኝታለችና የእንጦጦ መምህር አይናገር ቢናገር በዓመት ያው ምሬት ይባላል። የእንጦጦ ማርያም ማለት ነው። ባሴ ዘራ ማነው የሚባሉት ከምኒልክ በፊት ለመጀመሪያ ጊዜ ቆረቆሯት ናኦድ እና በዛ ጊዜ ተሹሞ የነበረ አለቃ የገዳም ይውላችሁ የገዳም አስተዳዳሪ ሲሆን መምህር ይባላል። የደብር ሲሆን ደግሞ አለቃ ይባላል። እና መምህር የተባለ ለዛ ነው። እና ሹመውት ዓመት ሙሉ ጉባኤ ላይ ሳያስተምር ነው የከረመው። ከዚያ በዓመቱ ሊያስተምር ጉባኤ ላይ ሊወጣ ክህደት አስተማረ ማለት ነው። ምንፍቅና አስተማረ። በዚህ ምክንያት ምዕመናን ምን አሉት? የእንጦጦ መምህር አይናገር ቢናገር በዓመት ያው ምሬት አሉት ማለት ነው። እንደዛ ምዕመናን ናቸው የሚወጥለት ሁለት ነገር የማይስማማ ዓመት ሙሉ ዝም ብሎ ቢናገር ደግሞ ያውም ክህደት
እመቤታችን ደግሞ ሁለት የማይስማሙ ነገሮችን ይዛለች። ምንና ምን? እናትነትን ከድንግልና ጋር ያው ለንጽጽር ነው። ምሳሌ ዘያጽጽ ነው ማለት ነው። ሊቃውንቱ ሲተረጉሙ እንደዚህ አስገብተዋል። አንድም ደመና ኢሳይያስ አንቺ ነሽ። ኢሳይያስ ወይወርድ እግዚእነ ውስተ ምድረ ግብፅ ተጽዕኖ ዲበ ደመና ቀሊል ብሎ ትንቢት ተናግሮላታልና። አንድም ደመና ኤልያስ አንቺ ነሽ። ኤልያስ በቀርሜሎስ ሳለ ንጹሕ ማየ ዝናምን ቋጥራ ይዟት ያያት ደመና አንቺ ነሽ እንደምን ነው ይሉ ለንጉሡ ለአክዓብ 400 ካህናተ ሐሰት ለንግሥቲቱ ለኤልዛቤል 450 ነቢያተ ሐሰት ነበሯቸው። በእነዚህ ጣዖት እያመለኩ ኃጢአት እየሰሩ ይኖራሉ። ኤልያስ ተው በዝናብ አብቅሎ በፀሐይ አብስሎ በሚመግበን በእግዚአብሔር እመኑ አላቸው። አይሆንም አሉት። ሕያው እግዚአብሔር ዘቆምኩ ቅድሜው ከመ ይወርድ ዝናም ዘእንበለ በቃለ አፉየ ከዛሬ በኋላ እኔ ይዝነብ ብዬ እግዚአብሔርን ካልጠየቅኩት ሕያው እግዚአብሔር በፊቱ የቆምኩት ይፍረድ ዝናም አይዘንምም ብሎ ሰማይ ዝናም ለዘር ጠል ለመከር እንዳይሰጥ ምድርም የዘሩባትን እንዳታበቅል የተከሉባትን እንዳታጸድቅ ዝናም ከለከለባቸው። ጌታም ኤልያስን ኤልያስ ኤልያስ ብሎ ጠርቶ እንቅልፍ ታበዢ ከነምር ትፋዘዥ እንዲሉ አሁን ሰማይ ዝናም ለዘር ጠል ለመከር እንዳይሰጥ ምድርም የዘሩባትን እንዳታበቅል የተከሉባትን እንዳታጸድቅ ከልክለባቸው። ንግሥቲቱ ኤልዛቤል ከዚህ ብታገኝ ከፍ ብላ አንገትህን ዝቅ ብላ ባትህን በሰይፍ የምትቀጣ አይደለም። ሁር ፈለገ ኮራት ወበየ ይሴስዩ ከቋት ኮራት ወደሚባል ዋሻ ሂድ፣ በዚያ ቁራዎች ምግብን ያመጡልሃል አለው። ኤልያስ ወደ ኮራት ዋሻ ሂዶ በዚያ እግዚአብሔር ምንጭ አመንጭቶለት ከዚያች ይጠጣል። ምግቡን ቁራዎች ያመጡለታል። ከወዴት እንዲህ እያለ 3 ዓመት ኖረ። ከወዴት ያመጡለት ነበር ቢሉ ከነገሥታቱ ከመኳንንቱ ቤት ሲታረድ እየተነጣጠቁ ያመጡለታል። አንድም ነቢያተ ጽድቅ አሉ። መሥዋዕተ ነግ አለፈ፣ መሥዋዕተ ሰርክ ደረሰ፣ መሥዋዕተ ሰው በሚሉበት ጊዜ ይህ የሄኖክ ፋንታ ነው፣ ይህ የኤልያስ ፋንታ ነው እያሉ ላልሞቱት ነቢያት ያኖሩ ነበርና ከዚያ ያመጡለታል። እንዲህ እያለ 3 ዓመት ያህል ቆየ። የፍጡር ባሕሪ ጨካኝ ነውና ዝናም እንዲዘንብ የማይጸልይ ሆነ። ጌታ ምግቡን አስቀረበት። ቋእኑ ለቋ ይሄ ይሎ ቁራቁራውን የቀማውን የሆነ ይዞ ሲመጣ እየቀማው እንዳይሆን እንጂ ብሎ እየወጣ እየገባ ይመለከት ጀመረ። የማይመጣለት ሆነ። ውሃ ጠማ። ውሃ ሊጠጣ ወደ ምንጭቱ ቢሄድ ምንጭቱንም ደርቃ አገኛት። ይህስ ያንተ ጠብ ነው ብሎ ወደ እግዚአብሔር አመለከተ። ሆር ፈለገ ሆር ሀገረ ሰራፕታ ወበየ ትረክብ ብሲተ ዘታጥብ እፀወ ይላል። ወደ ሰራፕታ ሀገር ሂድ፣ በዚያ እንጨት የምትለቅም አንድ ሴት ታገኛለህ አለው። ጌታ እንዲህ ማለቱ በዘመነ ረሃብ በየመንገዱ ሰው ወድቆ ያገኘዋል። እሱም ዝናም ለዘር ጠል ለመከር እንድሰጥ ይለምነኛል፣ እኔም ዝናም ለዘር ጠል ለመከር እሰጣለሁ ብሎ ነው። ቢሄድ ወረከበ ብእሲተ ዘተሐጥብ እፀወ ይላል። እንጨት ስትለቅም አንዲት ባልቴት ሴት አገኘ። እባክሽ ውሃ ጠጭኝ አላት። በኤልያስ ዘመን ውሃ አለችው። ይህን ያህል ስሜ ከፍቷል ብሏል። በዚያውም ላይ ተማሊ ሊተ ፍተ ብስት ርቦኛልና ጥቂት ቁራሽ እንጀራ አምጪልኝ አላት። ሕያው እግዚአብሔር እፍኝ ጥርኝ ዝግኝ ዱቄት አለችኝ። ዝግኝ ማለት በዚች ብቻ ማለት ነው። ዱቄቷ የቀረቻት አለችኝ። እሷን ጋግረን እኔም ልጄም በልተናት አንተም በልተ እኔና ልጄ እንሞታለን፣ ከዚህ ውጪ የምንበላው የለንምና አለችው። አምጽ ሊተ ቃሱ ተቂ እንተ ሐሪስ ወልህብ ተቂ እንተ ቅብ የዱቄቱን ዕቃና የዘይቱን ዕቃ አምጭልኝ ብሎ ከፊቱ አድርጎ ከመዚህ ይቤ እግዚአብሔር ብሎ ቢባርከው ከቤቷ ያለው ዕቃ ሁሉ ሞልቶ ከጎረቤት ዕቃ እስከ መዋስ ደርሳለች። ከዚህ በኋላ ቅድም ሊተ ላይ ይስተወል ወልድኪ ድረ ትገብሪ አስቀድመሽ ጋግረሽ ለኔ ስጭኝ፣ በኋላ አንቺና ልጅሽ ብሉ አላት። አስቀድማ ጋግራ ለእሱ ሰጠችው። ኋላ እሷና ልጇ አድርገው በልተዋል። እንዲህ እያለ ከዚያ ሴት 6 ወር ያህል ሰነበተ። በዚህ ሴት ቤት ሳለ ልጇ ታሞ ሞተባት።
ከእግሩ ስር ተደፍታ ነቢየ እግዚአብሔር ከኔ ከኃጢአተኛይቱ ቤት ሳይገባኝ ገብተህ የጠዋቱን ኃጢአቴን ማታ የማታውን ኃጢአቴን ጠዋት እያዘከርክ ልጄን ታስገድልብኝ ብላ ምርር ብላ አለቀሰች። እውነቷን ነው። ከዚህ በኋላማ ማን ነቢየ እግዚአብሔር መጣ ይለኛል፣ ያ ነፍሰ ገዳይ መጣ ይሉኛል እንጂ ብሎ ልጁን ታቅፎ ወጥቶ ወደ ሰገነት አፉን ካፉ እጁን ከእጁ እግሩን ከእግሩ አድርጎ ቢጸልይበት በሁለተኛው ሙቀት ተሰምቶታል፣ በሦስተኛው አስነስቶታል። አሁን በአንድ ጊዜ ማስነሳት ተስኖት አይደለም፣ በፍጹም ትጋት ኃጢአት እንዲሰረይ ለማጠየቅ ነው እንጂ። ከዚህ በኋላ ሆር አስተርዮ ለአክዓብ ጌታ ዝናብ የማዘንብ ነኝና ሂድ ኤልያስን ታየው ተነጋገረው አለው። ይህ ኤልያስ ያስነሳው ወጣት ነቢዩ ዮናስ በኋላ ነቢዩን አላስተምሮት ማለት ነው። ሂድ አክዓብን ታየው ተነጋገረው አለው። አብድዩና አክዓብ ለፈረስ ለበቅሎ የጠራ ውሃ የለመለመ ሳር ሊፈልጉ ሄደው ሳለ አብድዩ ባለበት ተገናኙ። ኤልያስ አብድዩን ሁር እትጸዎ ለአክዓብ እግዚእከ ሂድ ጌታ አክዓብን ጥራው አለው። ሂድ ጌታ አክዓብን ጥራው አለው። ነቢየ እግዚአብሔር አንተን ንጉሡ አንተን ሲያስፈልግ ያላከበት ንጉሥ ያላማለው የወንድ መኮንን የሰይት ወይዘሮ የለምና እሱን ልጠራው በሄድኩበት በአንተ ያደረ መንፈስ ቅዱስ ነጥቆ ከዚህኛው ተራራ ወደ ሌላ ተራራ ቢወስድ አንተ ቀጣፊ ብሎ ከፍ ብሎ አንገቴን ዝቅ ብሎ ባቴን በሰይፍ ይቀጣኝ የለም አለው። በዚያውስ ላይ ወረታይን ባታውቅልኝ ነውና ነው እንጂ ንግሥቲቱ ኤልዛቤል ነቢያተ ጽድቅን ባስፈጀች ጊዜ 50ውን ነቢያት በአንዱ ዋሻ 50ውን ነቢያት በአንዱ ዋሻ አድርጌ ደብቄ ልብስ ቀለብ እያመላለስኩ የጠበቅኳቸውን አይደለውም አለው። ሕያው እግዚአብሔር አጣጣኝም ሂድ ጥራው አለው። አክዓብ ኤልያስን እጣለዋለሁ ብሎ ሲመጣ በኤልያስ ያደረው ሀብተ መንፈስ ቅዱስ በአክዓብ ያደረውን ሀብተ ሰይጣን አርቆለት አንተኑ ትገፈትሆሙ ለእስራኤል እስራኤልን ወፍራም ቀጭን የቀይ ጥቁር የምታደርጋቸው አንተነህ አለው። ዝትገፈትሆሙ ማለቱ በዘመነ ረሃብ ቀዩ ይጠቁራል ወፍራሙ ይቀጥናልና አኮ አነ አላ አንተ ወቤተ አቡከ ምን እኔ አንተ የአባት ቤተሰቦች ጣዖት እያመለካችሁ ኃጢአት እየሰራችሁ ነው እንጂ አሁንም እስከ ማይዘኑ ታህነክሱ በክልኤሆን ጌጋያቲክሙ ለመ ቤት አምላክ ያው አምልኩ ወኪያው ትልው ወለመ እግዚአብሔር አምላክ ያው አምልኩ ወኪያው ትልው ቤል ዳጎን አምላክ እንደሆነ እሱን እመኑ አምልኩ እሱን ተከተሉ፣ እግዚአብሔርም አምላክ እንደሆነ እሱን አምልኩ እሱን ተከተሉ አላቸው። አሁን ኤልያስን ያህል ነቢይ እመንጭሮ መናገሩ ተጠራጥሮ አይደለም፣ የተጠራጠሩ እነሱ ናቸውና ምክንያት ለመንሳት ነው እንጂ። አሁንም ሁለቱን እጓላተ ላይ ሁለት ላሞች አስመጣ። ነቢያተ ሐሰትን ሰብስብ፣ መሥዋዕት ሰውተን መሥዋዕቱ ባረገለት እንመን አለው። ሁለቱን ላሞች አስመጣ። ነቢያተ ሐሰትን አሰበሰበ። በሉ ከሰዓቱም ከመሥዋዕቱም የወደዳችሁትን ምረጡ አላቸው ኤልያስ። ከመሥዋዕቱ የወፈረውን የሰባውን ከሰዓቱ መሥዋዕቱ የሚያርግበትን መረጠ እንዳይሉት ምክንያት ለመንሳት ነው። እነሱም ከመሥዋዕቱ የወፈረውን የሰባውን ከሰዓቱ ከነግ እስከ ቀትር ያለውን መረጡ። በሉ መሥዋዕቱን ሰውታችሁ ድንጋዩን ሰብስባችሁ በዚያ ላይ እንጨቱን በዚያ ላይ ሥጋውን አድርጋችሁ እሳት ከሰማይ ወርዶ ይብላላችሁ አላቸው። በምትሃት ጥቂት ያደራርጉ ነበርና እነሱም ይሁንብን አሉ። መሥዋዕቱን ሰውተው ድንጋዩን ሰብስበው በዚያ ላይ እንጨቱን በዚያ ላይ ሥጋውን አድርገው ስማነ ቤል ስማነ ዳጎን እያሉ ይወድቁ ይነሱ ይዘፉም ያጨበጭቡ ጀመር። ቀትር ሲሆን ከሰማይ እሳት ወርዶ የማይበላላቸው ሆነ። ቀትር ሲሆን ወአኀዘ ኤልያስ ቴስብያዊ ይሳለቅ ቦሙ ይላል ቅዱስ ነቢየ እግዚአብሔር ኤልያስ ይዘብትባቸው ጀመር። የእናንተ አምላክ እንጂ ደካማ ነው፣ ሲመጣ ከፈረፈር ወድቆ ይሆናል፣ ሂዱ አንሱት። የእናንተ አምላክ እንጂ ዋዛ ፈዛዛ ወዳጅ ነው፣ ከሰፈር ውሎ ይጫወት ይሆናል፣ ሂዱ ጥሩት። የእናንተ አምላክ እንጂ እንቅልፋም ነው፣ ተኝቶ ይሆናል፣ ሂዱ ቀስቅሱት እያለ ይዘብትባቸዋል።
እነሱም በሾተላቸው ይፈቁ፣ ባለንጋቸው ይገረፉ ጀመር። እስከ ነሐየሎሙ ደም ይላል፣ ደም አዙሮ እስኪጥላቸው ድረስ እኛማ ደማችንን እስከ ማፍሰስ ደረስን፣ ምን እንበል ለማለት። ቀትር በሆነ ጊዜ ኤልያስ ይከሰ የመሥዋዕተ ነግ እንዳለፈ መሥዋዕተ ሰርክ እንደደረሰ ባወቀ ጊዜ እንከሰ አከለክሙ እንግዲህ ወግድ በቃችሁ ወግዱ ብሎ መሥዋዕቱን ሰውቶ መሬቱን አስቆፍሮ በዚያ ላይ ድግሙ ሰልሱ እያለ 4 ቻል ውሃ ማድጋ ውሃ እንደማለት ነው አስመልቷል። በዚያ ላይ ድንጋዩን ሰብስቦ በዚያ ላይ እንጨቱን በዚያ ላይ ስጋውን አድርጎ አምላከ አብርሃም አምላከ ይስሐቅ አምላከ ያዕቆብ ስማኒ ጸሎቴ ወትወከፍ ስለቴ እኔ አባ እባልበት እበላበት እጠጣበት እከብርበት እታፈርበት ብዬ አይደለም ለአምልኮን ቀንቼ ነው እንጂ ብሎ ጸለየ። ጸሎቱን ሲጨርስ የማሽላ ፍሬ ታህል እሳት ከሰማይ ወርዳ ስጋውን በልታ እንጨቱን በልታ ውሃውን በልታ ወላ ሐሰት መሬቱ ይላል ከመሬቱ ስንዝር ከጋት በልታለት ተመልሳ አረገች። ወዲያው ነቢያት ሐሰትንም እስከ ፈለገ አርዝ ድረስ አጥፏቸው ብሎ አስጠፍቷቸዋል። በጥምቀት ኃጢአት እንዲሰረይ ለማጠየቅ። ከዚህ በኋላ ይህ ቅዱስ ኤልያስ ወደ ቀርሜሎስ ተራራ ወጥቶ ጸሎት ይጸልያል። እኒህ ነቢያት ሲጸልዩ ልማድ አላቸው። ይህ ኤልያስ ሲጸልይ አንገቱን ከጉልበቱ ጥሎ ነው የሚጸልየው እና ቀና ብሎ አያይም። ደቀ መዝሙሩን እየወጣ እየገባ ተመልከት አለው። 6 ጊዜ ወጥቶ በሰባተኛው ወርኢቁ መጠነ ሰኮና እድግት መጠነ ሰኮና ቢሲም ይላል። የአህያ ሰኮና ታህል ደመና ከውቅያኖስ ውሃ ጠልፋ ስትወጣ አየው አለው። በል ኑሮ የመጣ ዝናብ ሰውንም ከብቱንም ይጎዳልና አክዓብን ግብን ዘግተህ ተቀመጥ ብሎ ላከው። ሊነግረው ሂዶ ሳለ ንጉሡ በሰረገላ ነቢዩ በእግር ሲሄዱ ነቢዩ ተቀድሞ ደርሷል። በነቢዩ ያደረ ሀብተ መንፈስ ቅዱስ ነውና ወዲያው ድምንምን ጥቁርቁር ብሎ ዝናብ ዘንቦላቸው እስራኤል በልተው ጠግበው አድረዋል። ዘሩ የታምራት ነው። አንድም እስራኤል ዘር ከመዝራት ተክል ከመተከል አላቋረጡም ባይዘንብላቸውም። በመጀመሪያው ዓመት የዘሩት ደረቅ ሆኖ፣ በሁለተኛው ዓመት የዘሩት እሸት ጎሞር ሆኖ፣ በሦስተኛው ዓመት የዘሩት ዝርዝር ቡቃያ ሆኖ ተገኝቷል። ያቺ በአራተኛው ዓመት ዝናም ይዛ እንደተገኘች እመቤታችንም በአራተኛው ክፍለ ዘመን ከአራተኛው ትውልድ ከቤተ ይሁዳ ተወልዳ ዝናመ ምሕረት ጌታ ይዛ ለመገኘቷ ምሳሌ ትምህርተ ተዋህዶ ረሴትያ በቀስትነት ሳለች አብ የእርቅ ምልክት አደረገች። ሰው ወዳጁን ያየ ጠላቱን ያየ እንደሆነ ደጋኑን ወደሱ አውታሩን ወደ ጠላቱ ያደርጋል። በዚያ ላይ ቀስት ለማስረር እንዲመች ወዳጁን ያየ እንደሆነ አውታሩን ወደሱ ደጋኑን ወደሱ አውታሩን ወደ ወዳጁ ያደርጋል። አንድም ዋህድ ትምህርተ ዋህድና ወሲል ነው የአንድነቱ ምልክት አደረገች። እሱ ቅድመ ዓለም አካል ዘማካል ባሕሪ ዘምባሕሪ የወለደውን አንቺንም ድኅረ ዓለም አካል ዘማካል ባሕሪ ዘምባሕሪ እንድትወልጁ አደረገች። አንድም የአንድ ልጁ ምልክት አደረገች። እሱ አምላክ ወሰብ ሲባል እንዲኖር አንቺም ድንግል እሷም ድንግል ወእም ስትባል ትኖራለችና፣ አንድም እሱ ሰው መሆኑ አምላክነቱን እንዳለወጠው እሷም እናትነቷን ድንግልናዋን አላስቀረባትምና መንፈስ ቅዱስ አደረ ላዕሌኪ መንፈስ ቅዱስ ያድርብሻል። ወኃይለሉል ጸለለኪ ኃይለ ልዑል ወልድም ከሦስቱ ግብራት ይከለክልሻል። ውእቱ ሰብእ ንጹሕ እምነ ሰለስቱ ግብራት ዘውእቶሙ ዘርእ ወሩካቤ ወሰስሎተ ድንግልና ለስሯን ለእጓለ እመሕያው እሙራን ቦሙ እንዲል። አንድ መንፈስ ቅዱስ አደረ ላዕሌኪ መንፈስ ቅዱስ ያድርብሻል። ወኃይለሉል ጸለለኪ ኃይለ ልዑል መንፈስ ቅዱስም ከሦስቱ ግብራት ይከለክልሻል። አንድ መንፈስ ቅዱስ አደረ ላዕሌኪ መንፈስ ቅዱስ ሊያድርብሽ ወኃይለሉል ጸለለኪ ኃይለ ልዑል ወልድም ሥጋሽን ቢዋሃድ ወማርያም አማን ወለድኪ ቃለ ወልደ አብ ዘይነብር ለዓለም እመቤታችን ሆይ ለዘላለሙ ጸንቶ የሚኖር የአብ አካላዊ ቃልን በእውነት ወለድሽልን። መጻ ወዳነነ እምኃጢአት ከወዲያ ዓለም ወደዚህ ዓለም መጥቶ ከፍዳ ከኃጢአት አዳነ። አብይ ውእቱ ክብር ዘተወለከ ኦ ገብርኤል መልአክ ዜናዊ ፍስሐከ
ፊትህ ደስ የሚያሰኝ ባለምስራቹ ቅዱስ ገብርኤል ለአንተ የተሰጠ ክብር ለአንተ የተሰጠ ጸጋ ክብር ፍጹም ነው። ሰበከለን ልደተ እግዚእ ዘመጽአቤነ ወደ እኛ የመጣ የጌታ ልደቱን ነገርከን። ወአብሰርካ ለማርያም ድንግል ወአብሰርካ ማለት ደግሞታል። ለእመቤታችንም ነገርካት። ባሕርይዋ ባሕርያችን ባሕርያችን ባሕርይዋ ነውና አንድም ሰበከለን ልደተ እግዚእ ዘመጽአቤነ ከጽንሱ በኋላ የሚሆን የልደቱን ነገር ለእኛ ለሎሎት ነገርከን። ወነዋ ተወልደ ፍስሐ ዘይከውን ለክሙ ወለኩሉ ዓለም ብለህ ወአብሰርካ ለማርያም ድንግል ከልደቱ አስቀድሞ የሚሆን የጽንሱንም ነገር ለእመቤታችን ነገርካት። ዘእንበለ ርሳት ወትቤላ ብለው ይገጥሙታል። አደፍ ጉድፍ ሳያገኛት ወትቤላ ተፈሥሒ ወምልዕተ ጸጋ ምልዕተ ጸጋ ምልዕተ ክብር ሆይ ተፈሥሒ ደስ ይበልሽ አልካት። እግዚአብሔር ምስሌኪ እግዚአብሔር ከሥጋሽ ሥጋ ከነፍስሽ ነፍስ ነስቶ ሰው ቢሆን አንድም በጸጋ ያድርብሽ ክብርን ባለሟልነትን አግኝተሻል። ሳሪ ለነ ቅድስት ከሥጋሽ ሥጋ ከነፍስሽ ነፍስ ነስቶ ሰው ከሆነው ልጅ ጽኒት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳን ለምኝልን። አይምሮውን ለቦውን ጥበቡን በልቡናችን ሳይብን አሳደርብን። ረከብኪ ጸጋ አሁን በሰኞና በማክሰኞ ውዳሴ ማርያም ገብርኤልን አላነሳውም። እዚህ ላይ ነው ያነሳው። በትርጓሜ ቤት የማንማረው በገዳም የሚተረጎም በሰኞም ሳያነሳው ሲቀር በማክሰኞም ሳያነሳው ሲቀር የረቡዕ ውዳሴ ማርያም ደግሞ በአንደኛውና በሁለተኛው ሳያነሳው ሲቀር ይላሉ። እንግዲህ የገዳም ትርጓሜ ነው። ከዛ መልአኩ ቅዱስ ገብርኤል ሰይፉን መርዞ ሲታየው ኦ ገብርኤል መልአክ ዜና ገሷ ገጽ ብሎ ደንግጦ ተናገረ ይላሉ። ምክንያቱም ማን ባመጣው ለእሶ ሁሉም ተንሰቀሰቀበት ይባላል እና አንድ ሰው ይጣራል አይደል ገሌ ሙቷና ቀብሮ ተብሎ ከዚያ ሁሉ ያለቅሳል። እኔ ባመጣሁት የምስራች በሰኞ ውዳሴ ማርያም አዳምን ሔዋንን ኢሳይያስን ዳዊትን አነሳል። በማክሰኞ ውዳሴ ማርያም እነ ሙሴን እነ ዳንኤልን ሁሉ አነሳል። እኔ የምስራችን ያመጣሁት ለመጀመሪያ ለምን አልተነሳውም አለው እና ሰይፉን መርዞ ሲታየው ደንግጦ ኦ ገብርኤል መልአክ ዜና ፍስሐ ገጽ አለው እያሉ ይተረጉማሉ። ረከብኪ ጸጋ ጸጋን አገኘሽ መንፈስ ቅዱስ ሀደረ ላዕሌኪ መንፈስ ቅዱስ ያድርብሽ ወኃይለን ጸለለኪ ኃይለሉን ወንድም ሥጋሽን ቢዋሃድ ኦ ማርያም አማን ወለድኪ ቅዱሰ እመቤታችን ሆይ ቅዱስ 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 ተብለው ከሚመሰገኑ ከሦስቱ ቅዱስ አንዱን ቅዱስ ወለድሽልን። መድኅኑ ለኩሉ ዓለም የዓለሙ ሁሉ መድኃኒት ከወዲያ ዓለም ወደዚህ ዓለም መጥቶ ከፍዳ ከኃጢአት ካዳነን ልጅ ጽኒት በድንግልና ከወዲያ ዓለም ወደዚህ ዓለም መጥቶ ከፍዳ ከኃጢአት አዳነን። ሳሊ ለነ ቅድስት ከወዲያ ዓለም ወደዚህ ዓለም መጥቶ ከፍዳ ከኃጢአት ካዳነን ልጅ ጽኒት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳን ለምኝልን። አይምሮውን ለቦውን ጥበቡን በልቡናችን ሳይብን አሳደርብን። ግብረ ድንግል ይሴብሕ ልሳንነ አንደበታችን ቀድሞ ካሉት ጋራ ሆኖ የድንግልን ሥራ ያመሰግናል። ዮን ወድሳ ለማርያም ወላዲተ አምላክ ዛሬም አምላክን የወለደች እመቤታችንን ዛሬም ካሉት ጋራ ሆነን እናመስግናት። ዘንተ ዘተወልደ እምኔሃ በሀገረ ዳዊት እግዚእነ ወላዲተ ኢየሱስ ክርስቶስ ጌታችን መድኃኒታችን ኢየሱስ ክርስቶስ በዳዊት ከተማ በዳዊት ባሕርይ ከእሷ ስለተወለደ ዳዊትን እስመን ፍሬ ከርስከ አነብር ዲበ መንበርከ ያለው እንደደረሰለት እንደተፈጸመለት ለማጠየቅ አልፎ አልፎ እንዳርስት ያነሰዋል። ኑ ኩልክሙ አሕዛብ ናስተብጽሐነ ማርያም እስራኤል እመቤታችን እናመሰግናት ዘንድ ኑ አሕዛብ ያላቸው እስራኤል ነው። ስለምን ቢሉ ግብረ አሕዛብ ይሰራሉና፣ አንድም በጸያፍ የገባ አንድም ሕዝብ ያለውን ሲያበዛ አንድም ትንቢት የተነገረላቸው ሱባዔ የተቆጠረላቸው እስራኤል ማመስገኑን ትተውታልና
ትንቢት ያልተነገረላችሁ ሱባኤ ያልተቆጠረላችሁ አሕዛብ እመቤታችንን እናመሰግናት ዘንድ ኑ። አሁን በእግረ ሥጋ ከፋርስ ከባቢሎን ከጽር ከሜዶን ኑ ማለት አይደለም፣ በእግረ ሕሊና ሲል ነው። እስመ አሕዛብ እነሱ ጽጌረዳ ወሰኩሰ ተርፈ በላዕለ አይሁድ እንታክቲ አጥረየት ሰደፈ ወእንታክቲ አጥረየት ባሕርየ ምኵራብ አነመት ጸምረ ወቤተ ክርስቲያን ታጽፈቶ እስመ መጽሐፍ ለምኵራብ ወታውቆ ለቤተ ክርስቲያን እንዲህ እስመ ኮነትም ድንግል ወጽሙረ ድንግልና ያላት እናት ሆናለችና ወጽሙረ እናትነትን ከድንግልና ድንግልናን ከእናትነት ታስተባብራ ይዛ ተገኝታለችና። አንድም እስመ ኮነት ድንግለ ይላል እናት ድንግልን ሆናለችና። ወጽሙረ ድንግልናን ከእናትነት እናትነትን ከድንግልና አስተባብራ ይዛ ተገኝታለችና ተፈሥሒ ድንግል ንጽሕት እንታልባት የርግስ ነው። አደፍ ጉድፍ የሌለብሽ ንጽሕት እመቤታችን ሆይ ተፈሥሒ ደስ ይበልሽ። ዘመጻ ቃላ ወተሰባ እምኔሃ የአብ አካላዊ ቃል ከወዲህ ዓለም ወደዚህ ዓለም መጥቶ ከሥጋሽ ሥጋ ከነፍስሽ ነፍስ ነስቶ ሰው የሆነ ተፈሥሒ ሙዳይ እንታልባት የነውር ፍጽምት ዘአልባ ርሥዓት ነውር ነቀፋ አደፍ ጉድፍ የሌለባት ሙዳይ እመቤታችን ሆይ ተፈሥሒ ደስ ይበልሽ። በዚህ ይችን ሙዳይ ቤት ሰርተው ቤት ሰፍተው ትቢያ ከማይበንበት ጢስ ከማይጤስበት ሰቅለው ያኖሯታል። እመቤታችንንም መንፈስ ቅዱስ አቀባ እንከርስእማ ይላታልና። አንድም ይቺ ሙዳይ ሽቱ ሳላት ሽቱ ትሸታለች። ሽቱን ከወጣ በኋላ ሽቱ ትሸታለች። እመቤታችንም ጌታን ጸንሳ ሳለች ትዕምርት ታምራት ታደርግ ነበር። ጌታንም ከወለደች በኋላ ትዕምርት ታምራት ታደርጋለችና ስለ ሙዳይ ታውቃላችሁ መቼም የድሮ እናቶች ይሆን ያለ ሽት የሚያደርግባት እናቶች ድሮ ወላጆቻችሁ ታውቃላችሁ። እሷን ነው በምሳሌ መጣች እዚህ። አንድም በዚች ሙዳይ 4 ሽቱ 5ኛ ዘይት ያኖሩባታል። ያንን ከነገደ ይሁዳ የተወለደ እየመጣ ቀኝ አካሉን እየተቀባ መንግስት የሚገባው መንግስትን ገንዘብ ያደርጋል። ከነገደ ሌዊ የተወለደው እየመጣ ቀኝ አካሉን እየተቀባ ክህነት የሚገባው ክህነትን ገንዘብ ያደርጋል። ጌታን ከእመቤታችን 4ቱን ባሕርየ ሥጋ 5ኛ ባሕርየ ነፍስ ነስቶ ሊቀ ካህናት ንጉሠ ነገሥት ለመባሉ ምሳሌ ተፈሥሒ ገነት ነባቢት ማደሩ ለክርስቶስ የክርስቶስ ማደሪያው ነባቢት ገነት እመቤታችን ሆይ ተፈሥሒ ደስ ይበልሽ። በገነት አዳምና ሔዋን ተነጋግረውባታል እንጂ ራሷ ገነት አልተነጋገረችምና ከዚያ ሲለይ ነባቢት ገነት አላት እመቤታችንን። ዘኮነ ዳግማይ አዳም በእንተ አዳም ቀዳሚ ብእሲ ዘኮነ ዳግማይ አዳም ዘውቱ ዳግማይ አዳም ብሎ ያቀነዋል። ስለቀደመው ሰው አዳም ዳግማይ አዳም የተባለ ተፈሥሒ ኦሪት ሎድ በዘኢተፈልጠ ምጽናቡ ለእናለ አንድ ወገን ነው። ከአባቱ ሪና ከአባቱ አንድነት ያልተለየ ዋሕድ ቃለ እግዚአብሔርን የወሰንሽ እመቤታችን ሆይ ተፈሥሒ ደስ ይበልሽ። ተፈሥሒ ከብካብ ንጹሕ ስርግብ በኩሉ ስነ ስብሐት በፍጹም ጌጥ የተጌጠ የንጹሕ የሰርግ ቤት እመቤታችን ሆይ ተፈሥሒ ደስ ይበልሽ። በዚች በሰርግ ቤት 4 ነገር ይደረግባታል። ሱሳን ወርድ ይቀርጹባታል፣ ምንጣፍ ያነጥፉባታል፣ ሽቱ ይረበርቧታል፣ ምንጣፍ ስዕል ይስሩባታል። እመቤታችንንም መንፈስ ቅዱስ አቀባ እንከርሰማ ይላታልና መጻ ወተሰብአ እምኔኪ ከወዲያ መጻ ማንሻ አንድም በፍጹም ጌጥ የተጌጠ ጌታችን ኢየሱስ ክርስቶስ ከወዲያ ዓለም ወደዚህ ዓለም መጥቶ ሰው ሆነ። ተፈሥሒ ጸጳጦስ እንተያዋ እሳተ መለኮት እሳተ መለኮት ያላቃጣላት ጸጳጦስ እመቤታችን ሆይ ተፈሥሒ ደስ ይበልሽ። ጳጦስ በሀገራችን ድዶ ጅባራ እንጆሪ ነው። በሀገራቸው ነብዩ ባወቀ ተናግሮታል። ተፈሥሒ ዓመት ወእም ድንግል ወሰማይ ዓመት ወእም ድንግል ወሰማይ ነው። እናትነትን ከድንግልና እመቤትነትን ከግርድና አስተባብረሽ ይዘሽ የተገኘሽ እመቤታችን ሆይ ተፈሥሒ ደስ ይበልሽ። አንድም ዓመት ወእም ድንግል ይላል። እናትነትን ከግርድና አስተባብረሽ ይዘሽ የተገኘሽ እመቤታችን ሆይ ተፈሥሒ ደስ ይበልሽ። ሰማያዊ ተጦረት በሥጋ ዘይጽያን ዲበ ኪሩቤል በኪሩቤል አድሮ የሚኖር ንጉሥ ወልደ እግዚአብሔርን የወሰንሽ ሰማይ እመቤታችን ሆይ ተፈሥሒ ደስ ይበልሽ።
ወበእንተ እንትፈሳህ ወንዘምር ምስለ መላእክት ቅዱሳን በፍስሐት። ስለዚህ ነገር ከቅዱሳን መላእክት ጋር አንድም እንደ ቅዱሳን መላእክት በፍጹም ተድላ ደስታ ደስ ይበለን እናመስግን። ወንበል ስብሐት ለእግዚአብሔር በሰማያት አምላክ ለሆነ ሥጋ ከሥላሴ ጋር ክብር ምስጋና ይገባዋል እያል በሰላም በምድርም እርቅ ተወጠነ እያል እምረቱ ለሰብ የሰው ግዛኑ ይሰጠው ዘንድ ቢሰጠው እስመ ኪያኪ ሰምረ አንቺን ለእናትነት ለተዋሕዶ መርጧልና ጸሎቱ ክብረ ስብሐት የክብር ክብር ያለው እሱ ጻሊ ለነ ቅድስ አንቺን ለእናትነት ለተዋሕዶ ከመረጠው ልጅ ጽንዕት በድንግልና ስርጎት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳን ለምኝልን። አይምሮውን ልቦን ጥበቡን በልቡናችን ሳይብን አሳድርብን። የአቢ ክብራ ለማርያም እምኩሎሙ ቅዱሳን እምክብረ ኩሎሙ ቅዱሳን ሲል ነው። ከቅዱሳን ክብር ይልቅ የእመቤታችን ክብር ይበልጣል። እስመ ድሉ ወኮነት በተወክፎ ቃላት እስመ ድሉተ ሲል ነው። የአብ አካላዊ ቃልን ለመቀበል የበቃች ሆናለችና ዘይፈርህዎ መላእክት የሚፈሩት ወያኩትዎ ትጉሃን በሰማያት ትጉሃን መላእክት በሰማያት የሚያመሰግኑት ኦረቶ ማርያም ድንግል በከርሳ ለተወክፎም ብዬ ብል ሰባፊንቆን ተወክፎ ለለሰው ተወክፎ አወሙ ስልጣነ እንዳለው አይደለ 9 ወር ከ5 ቀን በማይጸኗ ወሰነችው። የቲታቢም ኪሩቤል እንዲህም ከሆነ ከኪሩቤል ትበልጣለች፣ ወተፈለቅድም ሱራፌ ከሱራፌልም ትበልጣለች። እስመ ኮነ ታቦተ ለአሐዱ ዘእምቅድስት ሥላሴ ቅዱስ 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 ተብለው ከሚመሰገኑ ከሦስቱ ቅዱስ ለአንዱ ቅዱስ ማደሪያ ሆናለችና ለሥላሴ ስለምን የሴት ቅጽል ቀጸለላቸው ቢሉ ሴት ለወለደችው ልጇ ርሬት ናት። ሥላሴም ለፈጠሩት ፍጥረት ርሯን ናቸውና አንድም ሴት ከባሕሪዋ ልጅን ታስገኛለች። ሥላሴም ከባሕሪያቸው ይህንን ዓለም አስገኝተዋልና አንድም ቅዱስ ሲል ነው። ቅዱስ አለ ንጹሕ ጽኑ ክቡር ልዩ ሲል ነው። ንጹሕ አለ ሰውን ንጹሕ ቢሉት ንጽሕናው እንደ አዲስ ልብስ እንደ ነጭ ልብስ ነው። ይህ ነጭ ልብስ ቀይም ቀለም ጥቁርም ቀለም ቢቀቡት ሁሉም ይስማማዋል። ሰውም ኃጢአትን ቢሰራ ጽድቅም ቢሰራ ሁሉም ይስማማዋልና ወኢልሃኩከ ዘይንበለጽነት ወኢተወካፊ ከያስ እግዚአብሔር አዘዘ ይትወከቡ ጠባያተ ዘይትገበር ወን ወኩሉ ግብር ይሰንአዎ ከመይኩን ሰናያቲከ ባገብሮ እንዲህ ለሥላሴ ግን ንጽሕና እንጂ ኃጢአት አይስማማቸውምና እስመ ንጹሕ ጠባይሁ ለእግዚአብሔር እንዲህ ጠባያቲሁም ይላል ጽኑ አለ። ሰውን ጽኑ ቢሉት ለጊዜው ነው። ኋላ ህልፈት ውላጤ ሞት አለበት። ንሕነሰ ንትሄለጥ ወኢንሄሉ ለምድር ወቅሩብ ዘዲበ አንቀጽ ሙስና ማንቱሰ ይታጎላ እንዲል ለሥላሴ ግን ጽን የባሕርያቸው ነውና እስመ አነ አምላክ ዘይትዌለጥ እስመ ስምከተ መለኮት ዘዲበ ህላዌሁ ሰናይ ወኢይተነትን እምዛሎ አንተሰ አንተ ክርመ ወአመቲከኒ ዘይሃልቅ እንዲል ክቡር አለ። ሰውን ክቡር ቢሉት ለጊዜው ከእናቱ ማኅፀን ይዞት የወጣ ክብር የለውም። ክብሩን የሚያገኘው ከአፍአ ነው። ምንት ብከ ዘይነሳይከ እምካልእከ ወምንት ብከ ዘይኮነ ውሁበ ለከ እንዲል ለሥላሴ ግን ክብር የባሕርያቸው ነውና ክቡር ዘባይድ ይይዎ እግዚ ዘይግስዎ ፈጣሪ ዘይእዝዝዎ ንጉሥ ዘይሰይምዎ ባዕል ዘይውዎ ወሃቢም ዘይሃልቅ ስባቲሁ ዘማቤው ወውዳሴው እዚያው እንዲል ልዩ አለ። ለአብርሃም ለይስሐቅ ለያዕቆብ የአካል የስም የግብር ሦስትነት ቢኖራቸው የሕልውና አንድነት የላቸውም። ለእሳት ለቀላይ ለፀሐይ የአካል የስም ሦስትነት የግብር ሦስትነት ቢኖራቸው የባሕሪ የሕልውና አንድነት የላቸውም። ሥላሴ ግን በስም በግብር በአካል ሦስት በባሕሪ በሕልውና አንድ ናቸውና ዛቲ የቲ ኢየሩሳሌም ሀገሮሙ ለነቢያት የነቢያት ሀገራቸው ኢየሩሳሌም ይህች ናት። ምነው አመስግነ ብትለው ወደ ሌላ ሄደ ቢሉ ወደ ሌላም ሄዱ አይደለም። መንግሥተ ሰማያት የሚወረስ ከእሷ በነሳው ሥጋ ነውና ወማኅደረ ፍሥሓሆሙ ለኵሎሙ ቅዱሳን ደስ ብሏቸው የሚኖሩ የቅዱሳን ማደሪያቸው ይህች ናት። አንድም ዛቲ የቲ ኢየሩሳሌም ሀገሮሙ ለነቢያት የነቢያት ሀገራቸው እመቤታችን ይህች ናት። ወማኅደረ ፍሥሓሆሙ ለኵሎሙ ቅዱሳን
ደስ ብሏቸው የሚኖሩ የቅዱሳን የማደሪያቸው ማደሪያ ናት። ሕዝብ ዘይነብር ውስተ ጽልመት ወጽላሎተ ሞት ብርሃናዊ ሰረቀ ላዕሌሆሙ ላዕሌሆሙ ለሕዝብ ነው። በጨለማ በሞት ጥላ ለነበሩ ሰዎች እውቀት ተሰጣቸው። አንድም በቀቢጸ ተስፋ ለነበሩ ሰዎች ልጅነት፣ በድንቁርና ለነበሩ ሰዎች እውቀት ተሰጣቸው። አንድም ዲያብሎስ ባመጣው ምስል ሞትን በመምሰል አንድ አካል በማለት ለነበሩ ሰዎች ክርስቶስ ተወለደላቸው፣ ወንጌል ተጻፈላቸው። አንድም በኃጢአት ለነበሩ ሰዎች ስርየት፣ በክህደት ለነበሩ ሰዎች ሃይማኖት ተሰጣቸው። ኃጢአትን ጽልመት፣ ክህደትን ጽላሎተ ሞት በማለት ተናገረ። በሌሊት ጨለማ ላይ የዛር የገደል ጨለማ ሲጨመርበት ጨለማው እንዲጸና፣ በኃጢአትም ላይ ክህደት ሲጨመርበት ፍዳው ይጸናልና። እግዚአብሔር ዘያርፍ ቅዱሳን ሕይወተ ሰብአም ድንግል ለመድኃኒተ ዚአነ በወዳጆቹ አድሮ የሚኖር እግዚአብሔር ከወዲህ ዓለም ወደዚህ ዓለም መጥቶ ከሥጋዋ ሥጋ ከነፍሷ ነፍስ ነስቶ እኛን ለማዳን ሰው ሆነ። ኑርዩ ዘንተ መንክረ ይህንን ድንቅ ነገር ታዩ ዘንድ ኑ። ወዘምሮ ዘምሩ መጥታችሁ ዝም ትሉ ፈጽማችሁ አመስግኑ። በእንተ ምስጢር ዘተከስተለነ ድንቅ የሚያሰይ ምስጢር ድንቅ የሚያሰይ ተዋህዶ ስለተደረገልን እስመ ዘይሰበሐ ተሰብአ ተዘመረ ወላልቦ ተዝሆነ ቅድመ እስመ ዘይሰበሐ ተሰብአ ተቃል ያለውን ዘይሰባ ተደመረ ያለውን ተሰብአ ብሎ ደገመው። ቃል ተደመረ ቃል ከሥጋ ጋር አንድ አካል አንድ ባሕሪ ሆነ። ወዛልቦ ጥንተ ኮነ ወዛልቦ ጥንተ ኮነ ቅድመ ጥንት የሌለው መለኮት ዳህራዊ ተባለ። ወይ መጽሙ ኃይለ ሳይል እንዲህ ልጅ በአባቱ ፊት አለ እንዲባል። ወዛልቦ መዋዕል ኮነ ሁለቱ መዋዕል ጥንት የሌለው መለኮት ዘመን ተቆጠረለት። ወኮኖ ለእግዚእ ኢየሱስ ክርስቶስ 12 ክረምቱ በበህቅ ሊቀ በ30 ክረምት በዮርዳኖስ ተጠምቀ እንዲህ አንድ ወዛልቦ ጥንተ ኮነ ቅድመ ጥንት የሌለው መለኮት ጥንት ያለው መለኮት በኩር ተባለ። አንድም ጥንት የሌለው ሥጋ ቀዳማዊ አምላክ ተባለ። ወዛልቦ መዋዕል ኮነ ሁለቱ መዋዕል ጥንት የሌለው ሥጋ ቀዳማዊ አምላክ ተባለ። ወይ መጽእ መዋዕለ ሳይል ይላል እንዲል ሁለት አርዕስት ተናግሯል። ለሁለቱም ያመጣል። ዘይታወቅ ተከስተ ከዚህ አስቀድሞ በክብር በጌትነት ያልተገለጠ ሥጋ በክብር በጌትነት ተገልጧልና ወለዘአልቦ መዋዕል ኮነ ሎቱ መዋዕል ላለው። ወዘይትራእይ ተርእየ ከዚህ አስቀድሞ በአገልጋይነት ያልተገለጠ መለኮት በአገልጋይነት ተገልጧልና ወዘአልቦ ጥንት ኮነ ቅድመ ላለው። ወልደ እግዚአብሔር ሕያው ድንቅ ኮነ ሰብአ ኢየሱስ ክርስቶስ ያም የባሕሪ ልጁ ኢየሱስ ክርስቶስ በገላ በተረዳ ነገር ፍጹም ሰው ሆነ። ዘተማለ ቅድመ ዓለም የነበረ ዛሬም ያለ ወክነውቱ እስከ ለዓለም ለዘላለሙ ጸንቶ የሚኖር አሐዱ ህላዌ ከሥጋ ጋር አንድ አካል አንድ ባሕሪ ነው። ወቱ ንስግድ ወንሰብሕ እንስገድለት እናመስግነው። አሊለነ ቅድስ ሰይድ ከሥጋ ጋር አንድ አካል አንድ ባሕሪ ከሆነው ልጅ ጽንዕት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳን ለምኝልን። አይምሮውን ልቡን ጥበቡን በልቡናችን ሳይብን አሳድሪብን። ሕዝቅኤል ነቢይ ኮነ ስማ በእንቲአ ነቢዩ ሕዝቅኤል የድንግልን ሥራ መሰከረ። ወይቤሪኩ ሆተ በምስራቅ ቱንባቢ መንክር ማተ ታላቅ ቤት በዘቱም በታላቅ ቁልፍ የተቆለፈ ሆኖ ሕቱመ ተቆልፎ አየው ብሎ መሰከረ። አልቦ ዘቦአ ዘእንበለ እግዚእ ኃያላን ከኃያላን ጌታ በስተቀር የገባባት የለም ብሎ መሰከረ። ቦአ ውስቴታ ወወፃ እሱ ብቻ ገብቶ ወጣባት እንጂ የቀድሞ ሰዎች
ርደተ ገሃነም አለብን ሲሉ ከምስራቅ ወደ ምዕራብ ይገቡ ነበር። እኛ ግን ርደተ ገሃነም የለብንም ስንል ከምዕራብ ወደ ምስራቅ የምንገባ ሆነናል። ወደ ቤተክርስቲያን ስንገባ ማለት ነው። ነቢዩ ሕዝቅኤል በቀድሞው ልማድ ከምስራቅ ወደ ምዕራብ ሲገባ መልአኩ ኦ ወልደ እጓለ እመሕያው ተመየጥ መንገለ አዜብ አለው። አዜብነቷስ ለደብተራ ኦሪት ነው እንጂ ለማዕዘነ ዓለምስ ምስራቅ ናት። ዞር ቢል አዲስ ቤት እንደተቆለፈች ቀይ ጎልማሳ አፋውን ታጥቆ እንደተቆለፈች ገብቶ እንደተቆለፈች ሲወጣ አየ። ይህ ምሳሌ ነው። ቤት የአዲስ ቤት የእመቤታችን ቁልፍ የማኅተመ ድንግልና ቀይ ጎልማሳ የጌታ አፋ የሥልጣነ እግዚአብሔር እንደተቆለፈች ገብቶ እንደተቆለፈች ሲወጣ ማየቱ በሕቱም ድንግልና ተጸንሶ በሕቱም ድንግልና ለመወለዱ ምሳሌ እግዚአ ኃያላን አለ። ኃይል ሥጋዊ፣ ኃይል መልአካዊ፣ ኃይል ሰብአዊ፣ ኃይል መንፈሳዊ አለ። ኃይል ሥጋዊ የነ ባርቅ የነ ወፍታሔ የነ ሶምሶን የነ ዳዊት ነው። ኃይል መልአካዊ የመላእክተ ብርሃን ነው። መላእክተ ብርሃን ጥንቱንም ኃያላን ናቸው። ዛሬም ዕለት ዕለት እንደ ሥራቸው ሀብተ ኃይል ሲጨምርላቸው ይኖራል። ወርኢኩ ወመጽአቱ መልአኩ ወነሳ እብነ አብየ ከመንተ ማይረጽ ወገረ ውስተ ባሕር ወይቤ ከመዝፍ የደት ሀገር ባቢሎን ሀገር አባይ እንዲል ኃይል መንፈሳዊ የአብርሃም ነው። ወይም አኒ ዝኩ ጸይፈ ሰላይ እንዲል ሕዝቅኤል ካየው ልጅ ጽሊት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳን ለምኝልን። አይምሮውን ልቡን ጥበቡን በልቡናችን ሳይብን አሳደርብን። ይህ ትርጓሜ መነሻው ትንቢተ ሕዝቅኤል ምዕራፍ 44 ላይ ያለውን ነው ጠቅሶ እየተረጎመ እንዲቁ ሆልትም የተባለች አምላክን የወለደች እመቤታችን ናት። በፊቱ እያያት እንዲህ አለ ወኮንኩሰ ክርስቶስ ውእቱ እንዲል አንድም በሆልት የተመሰለች እመቤታችን ናት። እምድኅረ ወለደት ሕያውነ በረት በድንግልና ከመትካ እሱን ከወለደች በኋላ እንደ ቀድሞ በሕቱም ድንግልና ጸንታ ኖረች። ሩቁቱ ፍሬ ከርሥኪ የማኅፀንሽ ፍሬ ኢየሱስ ክርስቶስ ቡሩክ ነው። መርገመ ሥጋ መርገመ ነፍስ የሌለበት በረከተ ሥጋን በረከተ ነፍስን እየከፈለ ለሰው ሁሉ የሚያድል ነው። ወላዲተ እግዚእ ዘመጣ ወአድኀነነ እምዕፀ ጸላኢ ዘአልቦ ምሕረት እሱ እኛን ይቅር ከማይለን ሥላሴ እሱን ይቅር ከማይሉት ኃጢአቱን ሸልጎ ከማይሠራ ከዲያብሎስ እጅ ያድነን ዘንድ ከወዲያ ዓለም ወደዚህ ዓለም የመጣ የጌታችን እናቱ እመቤታችን ሆይ አንቲ ፍጽምት ወብርክት አንቺም ፍጽምት ነሽ ቡርክት ነሽ። መርገመ ሥጋ መርገመ ነፍስ የሌለብሽ በረከተ ሥጋን በረከተ ነፍስን እያማለድሽ ለሰው ሁሉ የምታሰጭ ነሽ። ረከብኪ ሞገሰ በኀበ ንጉሠ ሰብአ በክብር ባለቤት በእሱ ዘንድ ክብርን ባለሟልነትን አገኘሽ። አምላክ ዘበአማን የባሕርይ አምላክነቱ እንደ ነገሥታት በጉልበት እንደ ጣዖታት በሐሰት እንደ ካህናት በሀብት አይደለምና ዘበአማን አለው። ለኪ ደሉ እበይ ወገብርም ኩሎሙ እለ ይነብሩ ዲበ ምድር በምድር ላይ ከሚኖሩ ቅዱሳን ክብር ይልቅ አንቺ ክብር ይበልጣል አለ። የቅዱሳን በሰባቱ ጊዜያት በ12ቱ ጊዜያት በ24ቱ ጊዜያት አንቺን ያከብራሉ ያመሰግናሉ ሲል ነው። ቃለ አመፃ ወተሰብአ እምኔኪ የአብ አካላዊ ቃል ከወዲህ ዓለም ወደዚህ ዓለም መጥቶ ከፍዳ ሰው ሆነ። ወአንጾ ሰው መስለ ሰብ ሰው ሰውኛ ኖረ። እስመ መሐሪ ውእቱ መፍቀሬ ሰብ ቸር ሰው ወዳጅ ነውና አድኀነ ነፍሳቲነ በምጽአቱ ቅዱስ በፍጹም በጽኑ አመጣጡ መጥቶ አዳነን። ከቀድሞ ምጽአቱ ሲለይ ነው። የቀድሞ ምጽአቱ በረድኤት ነው፣ የዛሬው ግን በኩነት ነውና። አንድም የቀድሞ ምጽአቱ በመልአክ በመተንባል ነው፣ የዛሬው ግን እሱ ራሱ ሰው ሆኖ ሥጋ ለብሶ ነውና። አኮ በመልአክ አኮ በተንባል አላ ለልዩ እግዚእ መጽኦ ያድኅነነ እንዲል አንድም ከኋላ ምጽአቱ ሲለይ ነው። የኋላ ምጽአቱ በክበበ ትስብእት በግርማ መለኮት ለፍርድ ነው የሚመጣው፣ የዛሬው ግን በትሕትና ነውና። አንድም በጽኑ ቀጠሮ መጥቶ አዳነን። በሐሙስ ዕለት ወመንፈቃ ለዕለት እትወለድ እምወለተ ወለትከ ወእድኅ ውስተ መርብከ ወትቤዝወከ በመስቀሌ
ወበሞቴ ካለው ከሰዓቱ ሳያጎል ከደቂቃው ሳያተርፍ መጥቶ በጽኑ ቀጠሮ አዳነን። በጽኑ ቀጠሮ መጥቶ ካዳነን ልጅ ጽኒት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳ ለምኝልን። አእምሮውን ልቡን ጥበቡን በልቡናችን ሳይብን አሳድርብን። ቅድስት አለ ንጽሕት ጽኒት ክብርት ልዩ ሲል ነው። ንጽሕት አለ ሴቶች ቢነጹ ከመናገር ከመስራት ነው፣ ከሀሳብ አይነጹም። እሷ ግን ከመናገር ከመስራት ከሀሳብ ንጽሕት ናትና። ወይ ረኩሰት በምንትኒ እምዘፈጠራ ድንግል በዲና ወድንግል በሥጋሃ እንዲል ጽኒት አለ ሴቶች ቢጸኑ ለጊዜው ነው፣ ኋላ ተፈቶ አለባቸው። እሷ ግን ከመጽነስ አስቀድሞ በጽንስ ጊዜ ከጽንስም በኋላ ከመውለድ አስቀድሞ በመውለድ ጊዜ ከመውለድም በኋላ ጽኒት ናትና። ክብርት አለ ሴቶችን ብናከብራቸው ጻድቃን ሰማዕታትን፣ ደናግል መነኮሳትን፣ ጳጳሳትን፣ ኤጲስቆጶሳትን፣ ቀሳውስትን፣ ዲያቆናትን፣ ነገሥታትን፣ መኳንንትን፣ ወይዛዝርትን ወለዱ ብለን ነው። እሷን ግን ወላዲተ አምላክ ብለን ነውና ልዩ አለ እናትነትን ከድንግልና ድንግልና ከእናትነት ጋራ አስተባብራ የያዘች ከእሷ በቀር ሌላ ሴት የለችምና። ሰአሊ ለነ ቅድስት ማን ተናግሮታል ቢሉ ሊቁስ እንደተናገረው ከግብፃውያን ከቃላቸውም ከመጽሐፋቸውም ቢፈልጉ አይገኝም ብሎ የኋላ ሰዎች ተናግረውታል። አንድም ቅዱስ ያሬድ ለዜማ መሸራሸያ መክፈያ ብሎ ተናግሮታል። አይኑ ነው ያሉ እንደሆነ አይምሮውን ልቦውን ጥበቡን በልቡናችን ሳይብን አሳደርብን ማለት ነው። አልፋው ነው ያሉ እንደሆነ ለምኝልን ማለት ነው። ልመናስ ስንኳን በሷ በሌሎችም ቅዱሳን ሁልጊዜ የለባቸውም። ጻድቃን እኒ ረክቡ ዘሐሰሱ በሐቲ ስእለተ ልቦሙ እንዲል በቀደመ ልመናቸው በቀደመ ልመናዋ እየቀደም እያማለደች ጸጋ ክብር የምታሰጥ ስለሆነ አንድም ዛሬ ቅሉ ማሳሰብ አለና ከዚህ ስደርስ እመቤታችን በያዘችው መስቀለ ብርሃን ባርካው ተነስታ ትሄዳለች። እሱም ታጥቆ እጅ ነስቶ ይጠራል። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለእግዚአብሔር ክብር ምስጋና ይግባው፣ ከበረከቷ ይክፈለን። የሰማነውን በልቦናችን ያሳድርብን። ከእመቤታችን ከቅድስት ድንግል ማርያም ረድኤት በረከት ያሳድርብን። ሃይማኖት በአንደበታችን ፍቅሯን በልቦናችን ያጽናልን። የቅዱስ ኤፍሬም በረከት ረድኤት አይለየን። መምህራችን ቃለ ሕይወት ያሰማልን። እኛም በሰማነው ቃል አምላካችን እግዚአብሔር ይባርከን። አቡነ ዘበሰማያት ተናግዶቱ ለአብርሃም እንግዳ የመቀበሉን ዋጋ የምታሰጨው አንቺ ነሽ። እንደምን ነው ቢሉ አብርሃም ቤቱን ከተመሳቀለ ጎዳና ላይ ሰርቶ የወጣውን የወረደውን ያለፈውን ያገደመውን ያስተናግድ ያበላ ያጠጣ ነበር። ይህንን አይቶ ሰይጣን ለምቀኝነት አያርፍምና ሄዶ መንገድ ላይ ተቀመጠ። የተራቡ ነዳያን ወደ አብርሃም ሲመጡ ከመንገድ እየጠበቀ ወዴት ትሄዳላችሁ ይላቸዋል። ከአብርሃም ዘንድ ርቦን ልንበላ አሉት። የድሮ አብርሃም መስሏቸው አሁንማ ግብሩን ለውጦ ይኸው እኔ ርቦኝ ያበላኛል ብዬ ብሄድ ራሴን ገምሶ ልብሴን በደም ለውሶ ተወኝ እንጂ አላቸው፣ በምታት አስመስሎ ጠብቆ። እነሱም ከመሞት መሰንበት እያለው ራባቸውን ራብ አድርገው እየተመለሱ ወደ ቤታቸው ሂደዋል። እንዲህ አድርጎ 3 ቀን እንግዳ አስቀረበት። ከዚህ በኋላ ሥላሴ ይህ ሰው በረሃብ ሊጎዳ አይደለም ብለው ከቤቱ አጠገብ ባለ ዛፍ ላይ በ3 ሽማግሌ አምሳል ሂደው ተቀመጡ። አብርሃም ከቤቱ ከድንኳኑ ቢወጣ በ3 ሽማግሌ አምሳል ከዛፍ ስር ተቀምጠው አያቸው። ጋሱ አጋይስቴ ቤተ ገብርክሙ፣ ጌቶቼ ወደ አገልጋያችሁ ወደ ባሪያችሁ ቤት ግቡ አላቸው። እኛስ ደክሞናል፣ ካላዘልከን አንገባም አሉት። አንዱን ቢያዝለው 2ቱ ተቀድሞ አግኝቷቸዋል። በዚህ ሥላሴ መሆናቸው ታውቋል። ከዚህ በኋላ እግራቸውን አጥቦ በሽቱ አሽቷቸዋል። ዋቅረበ ወሙ ዕቋነ ወጉለላይም ስዋ ይላል። ሜሉን ጌቹን አርዶላቸዋል። በኋላ በታምራት የታረደውን ወይፈን አስነስተውታል። በዚህ ጊዜ ሥላሴ የዛሬ ዓመት ሚስት ሳራ ወንድ ልጅ ትወልዳለች አሉት።
ሳራም በድንኳኑ ውስጥ ሆና አዲየኑ እግዚአብሔሩ ይልቀ እኔ ገና ነኝን ባለቤትስ አላረጀምን ብላ ፈገግ ሳቅ አለች። ምን ታሳቅ አለ ሳራ። ሳራን ያሳቃት ምንድን ነው አሉ ሥላሴ። በዓይን አላዩአትም በውስጥ ነው ያለችው። ይስሐቁ ጊዜ ጌታዬ አልሳቁም ብላ ሃይማኖቷ ጥልቅ ብላ ገብታለች። በዚህ ምክንያት ስሙንም ይስሐቅ ትሉታላችሁ ብሏቸዋል። አንድም ተአንግዶቱ ያለውን የእንግድነቱን ዋጋ የምታሰጨው አንቺ ነሽ ብሎ እንደምን ነው ቢሉ ሴሩ የሚባል ሰው የአብርሃም ቅድመ አያት ነበረ። ብኑ የሚባል ልጅ ነበረው። ወንዘ በቆኡ ተመስጠ ሕፃኑ ይላል። ይህ ብኑ የሚባል ልጁ ገና በሕፃንነት ሳለ ሞተበት። ይወደው ነበርና አላስቀብርም አለ። እሱ ለተግባሩ ከቤት ወጥቶ ሳለ ዘመዶቹ ልጁን ቀብረው እንጨቱን ጠርበው አለዝበው ልጁን አስመስለው ሰርተው ከተኛበት አልጋ ላይ አስተኝተው የልጁን ልብስ አልብሰው ቆዩት። ገብቶ ቢያየው ዓይኑ ቆለል ይላል። ሲያዘጋጁት ሲጠራርቡ ሲሰሩ ሰይጣን አድሮበታልና ልጄ ብኑ ነህ አለው። አዎን አለው። ምን ላድርግልህ አለው። ስገድልኝ አለው። ከዚያ ሰግዶለታል። ይህ ሲያዝ ጣዖት አምልኮ በሁሉም ዓለም ተሰራጭቷል። ከዚህ በኋላ ሴሩ ናኮርን ይወልዳል። ናኮር ታራን ወለደ። ታራ አብርሃምን፣ አራንን፣ ናኮርን 3 ልጆችን ወለደ። ታራ ጣዖት እያበጀ እየጠረበ እየሰጠው አብርሃም እየወሰደ ከገበያ እየሸጠ ይመለስ ነበረ። ከዕለታት አንድ ቀን ረክሶበት ተሸክሞ ሲመለስ ዋይ ቀትር ነበርና ዋይ ፀሐይ ጸናበት። ከዛፍ ስር አረፈ። ርቦት ነበርና አንተ አምላክ አይደለም አብላኝ አለው። የማያናግረው ከሆነ እንጨት ነውና። በዚያውም ላይ የደከመው ሰው ሲያጫውቱት ድካሙ ይለቀዋልና አጫውተኝ አለው። ዝም አለው። እንዲያውስ እኔ ባላውቅ ነው እንጂ በዕለተ ሠሉስ የተፈጠርክ እንጨት አይደለም ብሎ ከድንጋይና ከድንጋይ መካከል አድርጎ በድንጋይ ሰባብሮ ጥሎ ቀና ብሎ ቢያይ ፀሐይን መልታ ሰፍታ ስታበራ አያት። አምላክስ ይህች ናት አለ። በኋላ ደግሞ ይህች ፀሐይ ስትገባ ማን ያስተዳድራል? ማን ይመግባል? ማን ይገዛል? አምላክስ ይህችን የፈጠረ ብሎ አምላከ ፀሐይ ተናበበኒ የፀሐይ አምላክ ሆይ ተናገረኝ ብሎ እግዚአብሔርን ለመነ። ወደ እውነተኛው አምላክ አደገ። በፀሐይ ተመራምረው እግዚአብሔርን ያወቁ አብርሃም በብሉይ ኪዳን፣ በአዲስ ኪዳን ሙሴ ጸልይ ናቸው ተብሎ በትርጓሜያችን ተቀምጧል። ሰው ሳያስተምራቸው ማለት ነው። ከዚህ በኋላ እግዚአብሔር ተገልጦ 22ቱን ስነ ፍጥረት በልቡናው ቀርጾበት ነግሮትም ይላሉ አብርሃም ጻእ እምብሔርከ ወተፈለጥ ማዝማዲከ ከሀገር ከወገኖች ተለይተ ውጣ አለው። ከዚህ በኋላ ሂዶ አባቱን አባቴ ሰማዩን ምድሩን የብሱን ባሕሩን የፈጠረ አምላክ አለሳ አለው። ልጄ መኖሩንስ አውቃለሁ። እንደ ሀገሩ ይኖሩ እንደ ወንዙ ይሻገሩ እንዲሉ እንደ ሀገሩ እንኑር። የዚህ ሀገር ሰው ጣዖት አምልኮ ይወዳልና ብዬ ነው እንጂ አለው። በዚያ ውስጥ ላይ ምን ትሑቱ ዘንበቁ በዚህ ከጣዖቱ የምንረባው የምንጠቀመው ጥቅም ምንድን ነው አለው። ልጄ ዝም በል፣ የዚህ ሀገር ሰዎች በጣዖት አምልኮ ልቡናቸው ተነድፏልና እንዳይጣሉ አለው። አብርሃምም እሺ ብሎ ወጥቶ ሂዶ የጣዖቱን ቤት በእሳት አቃጠለው። ወሰረረ አራን ይላል። የሎጥ አባት አራን ጣዖቱን አዋጣለሁ ብሎ ዘሎ ቢገባ በዚያው እሳት ተሻምቶ በልቶታል። ሰማይ ተጣዖት ተብሏል። ከዚህ በኋላ አብርሃም አባቱ ታራን የወንድሙ የሟቹን ልጅ ሎጥን ይዞ ወደ ካራን ሄደ። በካራን 14 ዓመት እንደኖሩ አባቱ ታራ ሞተ። አባቱን ቀብሮ የወንድሙን የሟቹን ልጅ ሎጥን ይዞ ወደ ከነዓን ሄደ። በዚያ በከነዓን ጌታ ከነዓንን በዓይነ ሥጋ አሳየው፣ በእግረ ሥጋ አስረገጠው። ከነዓን ሰፊ ናት፣ ይህን በአንድ ጊዜ አትደረስም ብሎ ሩቁን በዓይነ ሕሊና አሳየው፣ በእግረ ሕሊና አስረገጠው። ቅርቡን በዓይነ ሥጋ አሳየው፣ በእግረ ሥጋ አስረገጠው። የቀድሞ ስሙ አብርሃም ይባላል፣ አበብሁዳን ማለት ነው። የኋላ ስሙ አብርሃም ይባላል፣ አበብዙሃን ማለት ነው።
ማፀሆ ለይስሐቅ ለይስሐቅ የመሥዋዕትነቱን ዋጋ የምታሰጭው አንቺ ነሽ። እንደምን ነው ቢሉ ወኮና ቃላት በሰማያት ይላል እግዚአብሔር ብየ አብርሃም አርክ በዲበ ምድር፣ በምድር ላይ አብርሃም ወዳጅ አለኝ አለ። መላእክት ይህንን እየሰምተው አብርሃም አርከ እግዚአብሔር፣ አብርሃም ፍቁረ እግዚአብሔር፣ አብርሃም የእግዚአብሔር ወዳጅ ነው፣ አብርሃም የእግዚአብሔር ባለሟል ነው እያሉ ሲያመሰግኑ ሰይጣን ሰምቶ ለምቀኝነት አያርፍምና አብርሃም አብርሃም ወዳጅ አለኝ ትላለህ እንጂ አሁን በስተርጅና የወለደው አንድ ልጅ አለው እሱን ሰዋልኝ ትለው አይሰዋልህም አለው። አሁን እንደዚህ ብሎ ጌታ ንዶ እንደዚህ እያወራው አይደለም፣ የሰይጣንን ምኞቱን ነው ማለት ያለባቸው። ምኞት ተመኝቶ ነው እንዲህ። ከዛ ምኞቱን ማን ያውቃል? እግዚአብሔር አምላክ ስለሆነ ስለሚያውቅ ማለት ነው። ልክ እንደ ማቴዎስ ወንጌል ምዕራፍ 4 ጌታ አይ በቤተ መቅደስ ቢሆን ድል ነሳው ነበር፣ በተራራ ቢሆን ድል ነሳው ነበር ሲል ያናገረው ሳይሆን የሕሊናውን እያወቀ ጌታ ይሄድለታል ማለት ልክ እንደዛ ማለት ነው። ከዚህ በኋላ የአብርሃምን እውነት ጽድቅ ለመግለጥ የሰይጣንን ሐሰት ክፋት ለመግለጥ አብርሃም አብርሃም ሊተ ይስሐቅ ወልደከ ተታፈቅር አብርሃም አብርሃም ብሎ ጠርቶ የምትወደው አንድ ልጅ ሰዋ እኔ በማሳይ ተራራ ሰዋልኝ አለው። አብርሃምም ለእናቱ የነገርኳት እንደሆነ ነገ ዛሬ ነገ ሳልስት እያለች ታዳክመኛለች ብሎ በዱር ሳለ ሁለቱን ሰራተኞች አስከትሎ አህያውን ጭኖ ይስሐቅን ይዞ 3 ቀን ይጓዛል። 3 ቀን ከተጓዘ በኋላ በቀራንዮ ጌታ በተሰቀለበት ተራራ አንድ ብርሃን ተተክሎ አየ። በዚህ ሰዋልኝ ሲለኝ ነው ብሎ ሁለቱም ሰራተኞች ከተራራው ስር አኑሮ አንተሙ ጽንዑነ ዝየ አነ ወልድየ ሰግደነ ንገብ፣ እናንተ ከዚህ ቆዩን እኔና ልጄ ሰግደን እንመለሳለን ብሎ እሳቱን መጥዋይቱን ወቅለምቱን እንጨቱን ለልጁ ለይስሐቅ አሸክሞ ይሄዳሉ። ይስሐቅም እሳተ ርየይ መጥዋይተ ርየይ እፀ ርየይ ኦ አባ አይቴ በጉ ለመሥዋዕት እንጨታ ይዘናል፣ ቢላዋውንም ይዘናል፣ እሳትም ይዘናል። ለመሥዋዕት የሚሆነው በጉ ወዴት አለ አባቴ አለው። በጉ ውስጥ የአምር ሀበ አሎ እግዚአብሔር ወልድየ አርምም፣ ልጄ በጉንስ ያለበትን እግዚአብሔር ያውቃል ዝም በል አለው። ከተራራው ላይ ደርሰው አባቱ ደንጊያውን መሥዋዕት የሚሰዋበትን ሲጸፈጽፍ ሲያዘጋጅ ወደ ግራም ወደ ቀኝም ቢያይ በግ አጣ። አባቴ እኔን ልሰዋኝ ነው አለው። አትጎዳበትም እንጂ አዎን አንተን ነው የምሰዋ አለው። እንኪያስ እኔ ሕፃን ነኝና ስንፈራገጥ እጅን እግርን እንዳላስቆርጥ እጄን እግሬን እሰረኝ፣ ደግሞም ልጅ ነኝና ዓይኔ ቆለል ሲል አይተህ ራርተህ ትተኸኝ ከፈጣሪ ጋር እንዳትጣላ በልቤ በሆዴ አስተኝተህ ሰዋኝ አለው። በሆዱ አስተኝቶ ዋይቀጾ ለይስሐቅ ወልዱ ይላል እሰዋለሁ ብሎ ቢላውን አንስቶ አንገቱ ላይ ሊጥል ሲል አብርሃም አብርሃም ኢታይስም ላይ ለይስሐቅ በወዳጄ በይስሐቅ ላይ ክፉ ሥራ እንዳሰራበት እወቅ የሚል ድምፅ ሰማ። ዞር ቢል በግ በዕፀ ሳቤቅ ቀንድና ቀንዱ ታስሮ አገኘ። ይህን ሰዋ ሲለኝ ነው ብሎ ይስሐቅን ፈቶ ያንን በግ ሰውቷል። ይህ ምሳሌ ነው። ይስሐቅ ይስሐቅ የአዳም በግ የወልደ እግዚአብሔር የክርስቶስ ምሳሌ። ያ ቢላዋ ከበጉ እንጂ ከይስሐቅ እንዳላረፈ መከራም በጌታ እንጂ አዳምን አላገኘውምና አንድም ይስሐቅ የመለኮት በግ የትስብእት ወቅለምት ስንል ቢላዋ ማለታችን ነው። ሰይ ካራ ማለት የምትሉት ማለት ነው። ብቻ ወቅለምት ይባላል ወይም መጥዋዕት። ወቅለምት የሕማማተ መስቀል ወቅለምት በግን እንጂ ይስሐቅን እንዳላገኘ ሕማማተ መስቀልም በሰውነቱ እንጂ በመለኮቱ አይሰማውምና በጉ ከሰማየ ሰማያት ወርዶ ነው ያሉ እንደሆነ ከሰማየ ሰማያት ለመውረዱ፣ ከአብርሃም መንጋ ነው የተገኘ ያሉ እንደሆነ ከቤተ አብርሃም ለመወለዱ፣ ከእህቱም ጉንደ ዕፅ ነው የተገኘ ያሉ እንደሆነ ከእህቱም ማኅፀነ ድንግል ለመገኘቱ ምሳሌ
ሁለቱ ሰራተኞች የሁለቱ ወንበዴዎች ከጌታ ጋር የተሰቀሉት እንጨት የመስቀል እሳት የመንፈስ ቅዱስ የከፈለ ያነጻ ያዋሃደ መንፈስ ቅዱስ ነውና ሲሄዱ 3 ቀን ሲመለሱ 3 ቀን 6 ቀን ይሆናል። የስድስቱ ሕማማት ሰሙነ ሕማማት ምሳሌ ይስሐቅ ማለት እረፍት ትፍስሕት ማለት ነው። ወሰዋስዊሁ ለያዕቆብ ያዕቆብ በፍኖተ ሎዛ ያያት መሰላል አንቺ ነሽ። ታሪክ እንደ ማክሰኞ ውዳሴ ማርያም ወናዛዚቱ ለዮሴፍ ዮሴፍን በጲጥፋራ ቤት ሳለ የምታረጋጊው አንቺ ነሽ። ታሪክ እንደ ኦሪት እናዘ ሙሴ ዮሴፍ ማለት ዓመት ድገመኝ ማለት ነው። የግራ ሰዎች አዲስ እህል አዲስ እሸት በቀመሱ ጊዜ ገበገባኒ እንዲሉ ዓመት ድገመኝ ሲሉ ጽላተ ሙሴ የሙሴ ጽላት አንቺ ነሽ። በሙሴ ጽላት 10 ቃላት ተጽፈውባታል። እስራኤል ያንን የጠበቁ እንደሆነ ከአባር ከቸነፈር ይድኑ ነበረ። በእመቤታችንም ከመከራ ሥጋ ከመከራ ነፍስ እንድንባታለንና አንድም 10ቱ ፍጹም ነው። ፍጹም ቃለ እግዚአብሔር ከሥጋዋ ሥጋ ከነፍሷ ነፍስ ነስቶ ሰው ሆኗልና። ሙሴ ማለት እጓለማይ ማለት ነው። ከውሃ ተርሙት የፈርዖን ልጅ ተርሙት ከውሃ ዳር ስላገኘችው ሙሴ ብለዋለች። እማይዛውፃይ ክዎ እማይዘረከብ ክዎ ስትል በጸጳጦስ ዘሲና የሲና ጸጳጦስ አንቺ ነሽ። ጳጦስ በሀገራችን ጅባራ ድዶ እንጆሪ ነው። በሀገራቸው ነቢዩ ባወቀ ተናግሮታል። ሲን የሚባል እሳት የሚወጣበት እንጨት ስለተገኘባት ደብረ ሲና ተብላለች። ተናጠዘ ውስተ ልብሶ ለአሮን ካህን የአሮን የልብሱ ሻኩራ አንቺ ነሽ። ጌታ ሙሴን ወንድምህ አሮን ድምፅ ያለው ልብስ ለብሶ ያመስግን፣ ሕዝቡም እሱን አብነት ያመስግኑ ብሎ አብነት አድርገው ያመስግኑ ብሎታል። ይህ ምሳሌ ነው። ልብስ የትስብእት ድምፅ የመለኮት ሻኩራ የእመቤታችን አሮን ማለት ደብር ደብራዊ ታቦት መደብር ማለት ነው። ዋዲ በትር ተሰረጸት ወጸገየት ወፈሬ ዳግመኛም ሳይተክሏት ተተክላ ውሃ ሳያጠጧት አብባ ለምልማ አብባ ገውዝ ለውዝ በኮሎሚ አፍርታ የተገኘች አሮን በትር አንቺ ነሽ። ፍሬው አንድ ነው ያሉ እንደሆነ የአንድነቱ ያቺ ቤተ መቅደስ በገባች በ12 ሰዓት ፍሬ ይዛ እንደተገኘች እመቤታችንም ቤተ መቅደስ በገባች በ12 ዓመቷ ፍሬ ሕይወት ጌታን ይዛ ለመገኘቷ ምሳሌ። ፍሬው አንድ ነው ያሉ እንደሆነ የአንድነቱ፣ 3 ነው ያሉ እንደሆነ የሦስትነቱ ምሳሌ። ሐውልተ ስም ዘኢያሱ የኢያሱ የምልክቱ ሐውልት አንቺ ነሽ። እስራኤል ከግብፅ ከወጡ በኋላ ኢያሱ እስራኤልን ከግብፅ ባወጣችሁ አምላክ ታመልካላችሁ ወይስ በሌላ ጣዖት አላቸው። እኛስ ከግብፅ ባወጣን አምላክ እናመልካለን እንጂ በሌላስ አናመልክም አሉት። ምን ምልክት ይሁንባችሁ አላቸው። አንተ ያልከው ይሁንብን አሉት። 4 ገጽ ያላት ድንጋይ አምጥቶ ከተመሳቀለ ድንጋይ መንገድ ላይ ያችን ተክሎ ይሁንባችሁ አላቸው። አዎን አሉት። ያቺ አበው አልፈው ውሉድ ሲተኩ ኢያሱና እስራኤል የተማማሩባት ድንጋይ የተባለች አምልኮቱ ሲነገርባት ይኖራል። እመቤታችንም አምልኮቱ ሲነገርባት ይኖራልና 4 ገጽ እንደሆነች እመቤታችንም ከ4 ወገን ንጽሕት ናትና ከርዕይ ከገሲስ ከአጼኖ ከሰሚ 3 ገጽ ናት ያሉ እንደሆነ እመቤታችን በ3 ወገን ንጽሕት ናትና በንጽሐ ሥጋ በንጽሐ ነፍስ በንጽሐ ልቡና። ኢያሱ ማለት መድኃኒት ማለት ነው። ትውልዱ ነገዱ ከነገደ ኤፍሬም ጸምር ዘጌዴዎን የጌዴዎን ብዝት ግምጃው አንቺ ነሽ። እንደምን ነው ይሉ የምድያም ሰዎች በዘር ጊዜ መጥተው አብልተውባቸው አስጠቅጥቀውባቸው ይሄዳሉ። በመኸር ጊዜ መጥተው አብልተውባቸው አቃጥለውባቸው ይሄዳሉ። እንዲህ እያደረጉ እስራኤልን ያሳዝኗቸው ነበር። ይህ ጌዴዎን ፈርቶ እህሉን በዋሻ ውስጥ ሲያበራይ መልአኩ መጥቶ ጽኑ ኃይል ጌዴዎን አንተ ብርቱ ሰው ጌዴዎን ሆይ አለው። ምን
በእኛ ዘመንማ ምን ብርታት አለ? ምን ኃይል አለ? በአባቶቻችን ዘመን ነበር እንጂ አለው። ዛሬም በአንተ አድሬ ጠላቶችን አጠፋልሃለሁ ብሏል አለው። እንኪያስ መሥዋዕት ልሰዋና በዚያ ምልክት ይታይልኝ አለው። እሺ አለው። ወይፈኑን አርዶ አወራርዶ ሥጋውን በአገልግል ደሙን በመንቀል ይዞ መጥቶ ከድንጋይ ላይ አስቀመጠው። መልአኩ በበትር ድንጋዩን ቢመታው ከድንጋዩ እሳት ወጥቶ ሥጋውን በልቶለታል። መልአኩን በጢሱ አድርጓል። ይህ ምሳሌ ነው። ኩናት በትር የኩናተ ጌዴዎን፣ እሳት የመከራቸው ሥጋ የመከራቸው ነው። አንድም ጸምር ልዘርጋ በዙሪያው በመካከሉ ጠል ሊውረድበት ዙሪያው ደረቅ ይሁን አለው። ይሁንልህ አለው። ጸምር ዘረጋ በመካከሉ ጠል ወረደበት በዙሪያው ደረቅ ሆነ። ተፈታተነኝ አትበለኝ እንጂ እንደገና ጸምር ልዘርጋ በዙሪያው ጠል ሊውረድበት መካከሉ ደረቅ ይሁን አለው። ይሁንልህ አለው። ጸምር ዘረጋ በዙሪያው ጠል ወረደበት መካከሉ ደረቅ ሆነ። ጨምቀው አለው። ቢጨምቀው አንድ ብርጭቆ ሆነ። ጠጣው አለው። ቢጠጣው ኃይል ጽኑ ሆኖታል። ይህ ምሳሌ ነው። ጸምር የእስራኤል በመካከል ጠል የእስራኤል የረድኤተ እግዚአብሔር በመካከል መውረዱ እስራኤልን ለመርዳቱ፣ በዙሪያው አለመውረዱ አሕዛብን ላለመርዳቱ። አንድም ጠል የኩናተ ጌዴዎን በመካከል አለመውረዱ እስራኤልን አለማጥፋቱ፣ በዙሪያው መውረዱ አሕዛብን ለማጥፋቱ። አንድም ጠል የጌታ በመካከል መውረዱ ከቅድስት ድንግል ለመወለዱ፣ በዙሪያው አለመውረዱ ከሌሎች ሴቶች አለመወለዱ። አንድም በዙሪያው ጠል የእመቤታችን የጌታን በዙሪያው መውረዱ ከሌሎች ሴቶች ጠል የዘር በዙሪያው መውረዱ ሌሎች ሴቶች በዘር በሩካቤ ለመውለዳቸው፣ በመካከል አለመውረዱ እመቤታችን እንበለ ዘር እንበለ ሩካቤ ለመውለዷ ምሳሌ። ከዚህ በኋላ ምታ ነጋሪት ክተት ሰራዊት ብለህ አዋጅ ንገር አለው። ምታ ነጋሪት ክተት ሰራዊት ብሎ አዋጅ ነገረ። እስራኤል ተሰበሰቡ። ፈሪ ተለይ ብለህ አዋጅ ንገር አለው። ፈሪ ተለይ ብሎ አዋጅ ነገረ። ይልቁንም እየበዙ ሄዱ፣ የማይቀነሱ ሆነ። ፍትኖሙ በማየ ዮርዳኖስ ወደ ዮርዳኖስ ወንዝ ይዘህ ወርደህ ጋሻውንና ጦሩን በግራ እጁ ይዞ እንደ ውሻ በቀኝ እጁ ውሃ እየጠለፈ የሚጠጣውን ይዘህ ሂድ። ጋሻውን ጦሩን አስቀምጦ እንደ ላም ተንበልብሎ የሚጠጣውን ትተው ሂድ አለው። እንደዚህ ቢያደርግ 300 ሰዎች ብቻ አገኘ። 300ውን ሰራዊት ይዞ ሂዶ ከከተማው ዳር ሰፈረ። ሲመሽ ወደ ማታ አንዱን አስከትሎ ጌዴዎን ወደ ሰፈሩ ሲገባ 2 ሰዎች ከቤት ውጭ ተቀምጠው ወንድሜ ዛሬ ሕልም አይቼ አለው። እስኪ ንገረኝ ምንድነው ያየው አለው። የገብስ ጠረሾ ታህል እሳት ከሰማይ ወርዳ ከተማችንን ስታገለባብጠው አየሁኝ አለው። ምን ብለህ ተረጎምከው አለው። ይህ ገብስ የተናቀ ነው። ያ ጌዴዎንም የተናቀ ነው። ጦር ይሰበስባል አሉ። እሱ ሳያዋርደን አይቀርም። አንድም ገብስ ሀገሩ ደጋ ነው። ያም ጌዴዎን ሀገሩ ደጋ ነው። እሱ ጦር ይሰበስባል አሉ። ሳያዋርደን አይቀርም አለው። ይህንን ጌዴዎን ሰምቶ ወደ ኋላው ተመልሶ ለ300 ሰራዊት 300 ፋኖስ 300 መለከት አስይዞ እኔን አይታችሁ ስራችሁን ስሩ አላቸው። ከከተማው መሃል ሲደርሱ ኃይል ዘእግዚአብሔር ፊናን ዘጌዴዎን ብሎ ፋኖሱን ሰበረው፣ መለከቱን ነፋው። 300 ሁሉ ፋኖሱን ሲሰብሩ መለከቱን ሲነፉ ሚዲያማውያን የመለከቱ ብዛት የፋኖሱ ብዛት ይህንን ያህል ከሆነማ የሰራዊቱ ብዛትማ ምን ያህል ይሆን ብለው ትቷቸው ሸሽተዋል። ጌዴዎንም እየተከተለ አጥፍቷቸዋል። ጌዴዎን ማለት ጽኑ ኃያል አንበሳ ማለት ነው። ትውልዱ ነገዱ ምድረ ርስት ከገቡ ከመንፈቀ ነገደ ምናሴ ሙዳየ ፍረት ወቀርነቀ ዘሳሙኤል የሳሙኤል የሽቱ ሙዳዩ የዘይት ቅጁ አንቺ ነሽ። ሳሙኤል ማለት ሰማኝ እግዚአብሔር ማለት ነው። ትውልዱ ነገዱ ከነገደ ሌዊ ጽርው ዘሴን ተባቲ ተመካ እሴይ የተመካባት ባሕሪ አንቺ ነሽ። ከወም ከማዕድ ማይንን ሜካ እንዲል
አንድም እሴይ የተመካባት ልጅ አንቺ ነሽ ወይኩን ዘይንበለ ስርብ እንዲል ልጅ ሲል እሴይ የተመካበት አልታወቅም። አንድም ታውቋል በእሱ አድናለሁ እያለ ተመክሮባታልና እሴይ ማለት እሱይ ርኩብ እሴይ ዘእምኀበ እግዚአብሔር እሴይ እግዚአብሔር ማለት ነው። ትውልዱ ነገዱ ከነገደ ይሁዳ። ወሰረገላት አሚናዳብ የአሚናዳብ ሰረገላ አንቺ ነሽ። ይህ የአሚናዳብ ሰረገላ ልዝብ ፈጣን ናት። ልዝብ እንደሆነች እመቤታችንም በቅድስና በድንግልና በንጽሕና የለዘበች ናትና ያቺ ፈጣን እንደሆነች እመቤታችንንም አፍጣኒተ ረድኤት ማርያም በጊዜ ምንዳቤ ወአጸባ ለዓይን ቀራንባ ይላታልና ይህ አሚናዳብ ትውልዱ ነገዱ አልታወቀም። አንድም ታውቋል የዳዊት ታላቁ ወንድም ነው። ለዳዊት ሀብተ መሰንቆ ሀብተ በገና እንደተሰጠው ለአሚናዳብም ሀብተ ሰረገላ ተሰጥቶታልና አንድም አሚ ትርፍ ነው። ናዳ መንፈስ ቅዱስ ማለት ነው። የመንፈስ ቅዱስ ማደሪያ መሳፈሪያ ሲላት ነው። መሰንቆ ለዳዊት የዳዊት መሰንቆ አንቺ ነሽ። ዳዊት መሰንቆ ሲመታ በገና ሲደረድር ብዙ ድውያን ይፈወሱ ነበረ። ይህ ሁሉ መሆኑ እመቤታችን ጌታ በአብራኩ ስለነበሩ ነውና አንድም የሃይማኖቱን ዋጋ የምታሰጭው አንቺ ነሽ። መሰንቆ ይእቲ ሃይማኖት እንተ ለምስጓ ሰማዕት እንዳለ አትናቴዎስ። ዳዊት ማለት ህሩይ ፍቁር ልበ አምላክ ማለት ነው። ትውልዱ ነገዱ ከነገደ ይሁዳ። ወአክሊሉ ለሰሎሞን የሰሎሞን ሐቲም ቀለበቱ አንቺ ነሽ። ይህ ሰሎሞን ሐሩራኤል ጭራቅ የሚል ህውስም የተጻፈባት ቀለበት ነበረችው። ያችን ከጣቱ ሲያደርግ ህዝቡ ይፈራዋል፣ ያከብረዋል። ንግስናው ያስፈራ ነበረ። ከሴት ሲደርስ ከአንበሳ መደብ ሲወጣ ያችን ከዙፋኑ አስቀምጧት ይሄዳል። ከዕለታት አንድ ቀን አንበሳ መደብ ሊወጣ ከዙፋኑ አስቀምጧት ሄዶ ሳለ ሰይጣን መጥቶ ጠቅሎ ወስዶ ከባህር ጥሎ ቀለበቱን እሱ ሰሎሞንን መስሎ ከዙፋኑ ተቀመጠ። ሰሎሞን ከአንበሳ መደብ ተመልሶ ወደ ዙፋኑ ሊገባ ሲል ደጅ አጋፋሪው ዙፋን ጠባቂው አላስገባም አለው። ኧረ ተውን ሰሎሞን ነኝ አለው። መልካም ከተሜ ሰሎሞን ስንት ሰሎሞን አለ? ሰሎሞንማ በዙፋኑ ተቀምጦ የለም በሎግድ ብለው አባረሩት። ከዚህ በኋላ በገዛ ከተማው ሶስት ወር ርቦ ሲለምን ሰንብቷል። እስራኤልም ይህ ሰይጣን ሰሎሞንን መስሎ በዙፋኑ ተቀምጦልና ምግቡን ያቀርቡለታል። ለነሱ የበላ ይመስላቸዋል። ነገር ግን የማይፈርድ የማይተች ሆነ። ለእህቱም ቢሉ ለሚስቱም ቢሉ ኧረ እባክሽ ሰሎሞን ግብሩን ለወጠብን። ቀድሞ የሰጠነውን እየበላ እየጠጣ ይፈርድ ይተች ነበረ። ዛሬ ግን የሰጠነውን እየበላ እየጠጣ የማይፈርድ የማይተች ሆነ እንጂ አሏት። ሰሎሞን ምሁረ ኦሪት ነው። ዳግም ሕግን እያጠፋፋችሁ ከፊቱ ቁማችሁ አንዱ እሱ የሆነ እንደሆነ ይመልሳችኋል፣ እሱ ካልሆነ ግን ዝም ይላችኋል አለቻቸው። ከፊቱ ቁመው ዳግም ሕግን አምስተኛውን ኦሪት ዘዳግምን ማለት ነው እያጠፋፉ ሲያነቡ የማይመልሳቸው ሆነ። ሰሎሞን እንዳልሆነ በዚህ አውቀው ትተውታል። ሰሎሞንም 3 ወር ሙሉ ከተማውን ሲለምን ሰንብቷል። ሰሎሞን በዚህ ምክንያት ምንድነው ይህ ነገር የመጣበት በሰሎሞን ምንድነው በምን ምክንያት ነው ቢሉ ከዕለታት አንድ ቀን አንድ ድሃ ሰው ሲለምን አየ። ይህ ሰው ምንድነው አላቸው። ድሃ ነው አሉት። ምን ሆኖ ነው አሉት። አላቸው ርቦት አሉት። ራብ ምንድነው ብሎ ነበርና ራብን ይቅመሰው ማጣትን ይወቀው ብሎ ነው። በቤተ መንግሥት በዳዊት ቤት አድጓልና ራብን ስለማያውቅ ከዚህ በኋላ ከመሰግራን አሳ አጥማጆች ላይ ሄዶ ከወንዝ አሳ ለመነ። ለዚያ ድሃ ያንን የሞተ አሳ ስጠው አሉት። የሞተ አሳ ሰጡት። ያንን ውስጡን አውጥቼ እበላለሁ ቢል ቀለበቱን ከዚያ አገኛት አሳውጧት። ቀለበቴን ከዚህ ማን አመጣሽ ብሎ ከጣቱ ያደርጋት። ንጉሡ ከዚህ አሉ ብለው ሕዝቡ ክብብ አድርጎታል። 3 ወር ሙሉ ከዙፋኔ ያሳደደኝ ዙፋኔን የቀማኝ ሰይጣን አለና አስራችሁ ቆዩኝ አላቸው። መርበብተ ሰሎሞን የሚባል መጽሐፍ ተገልጾለት አስረው ቆዩት። አስሮ በህንድ አግዞታል። አንድም
የሰሎሞን ዘውዱ አንቺ ነሽ ሲል ነው። ዘውድ እንዲያስከብር የምታስከብሪው አንቺ ነሽ። እሱማ ቀድሞ አልነበረም የሞተው ቢሉ በኋላ የምታስከብረው ናትና። ሰሎሞን ማለት መስተፋቅር መስተሳልም ማለት ነው። አባቱ ዳዊት ከጌታ ጋር በታረቀበት ወራት ተወልዷልና ሰሎሞን ብለውታል። ትውልዱ ነገዱ ከነገደ ይሁዳ ገነት ጽሑቷ ዘግተት የታጠረች የተክል ቦታ የታተመች የውሃ ጉድጓድ አንቺ ነሽ። የተክሉን ቦታ እሪያ ፋንድያ እንዳይጥልበት ብለው ያጥሩታል። የውሃን ጉድጓድ ጠላት መርዝ እንዳይነሰንስበት አንዳች እንዳይጥልበት ብለው ለ50 ለ60 የሚነሳ ድንጋይ ገጥመው ይተውታል። እመቤታችንም ዘራ ወራዙት ሀሌው ኃጢአት አላገኛትምና አዘግት ትምት ገነት እጹት አላት። መሶበ ወርቅ እንተ ኤልያስ የኤልያስ መሶበ ወርቅ አንቺ ነሽ። ኤልያስ ነቢያት ሐሰትን አስፈጅቶ ከኤልዛቤል ጋር ተጣልቶ ሳለ ኤልዛቤል በዚች ከተማ ወይ አንተ ኤልያስ ተብለህባት ወይ እኔ ኤልዛቤል ተየህባት እንጂ ሁለታችንም በዚች አገር አንኖርም፣ ከፍ ብዬ አንገትን ዝቅ ብዬባትን በሰይፍ እቀጣሃለሁ አለችው። ይህች ጋለሞታ የተናገረችው ሳታደርገው አትቀርም ብሎ ኤልያስ ሊሰደድ መንገድ ጀመረ። ደክሞት ቀኑ ቀትር ነበርና ደክሞት ሳለ ዋዕረፈ ታሕተ ዕፀ ከርሜን ይላል። ከደድሆ ስር አርፎ ሳለ ወዲያው እንቅልፍ ወሰደው። ቢነሳ ህብስቱ በመሶብ ተሰርቶ ውሃው በመንቀል ተቀድቶ አገኘ። በልቶ ተመልሶ ተኛ። ሁለተኛ ቢነሳ ህብስቱ በመሶብ ተሰርቶ ውሃው በመንቀል ተቀድቶ አገኘ። በልቶ ተመልሶ ተኛ። ሶስተኛ ቢነሳ ህብስቱ በመሶብ ተሰርቶ ውሃው በመንቀል ተቀድቶ አገኘ። መልአኩ ብላ እስመ ርሑቅ ፍኖትከ አለው። ያንን በልቶ በወሃይ ወሆረ በኃይለ ውእቱ እክል 40 አልተ ወ40 ሌሊተ ምስለ ሰናብትያ ይላል። ያው ኃይል ጽኑ ሞት ወደ ገነት አድርጓል። ኤልያስ ማለት ዘይት ማለት ነው። ወገደ ፈቶ ታሕተ አሐቲ ዕፀ ኤልያስ እንዲል 10 ወክልኤተ ምክያዳተ ታገምር እንዲል ኤልያስ ትውልዱ ነገዱ ከነገደ ሌዊ መስፍክት ዘኤልሳዕ የኤልያስ መስፍክ ጓድ አንቺ ነሽ፣ ማድጋ አንቺ ነሽ። በዘመነ ረሃብ ደቂቀ ነቢያት መጡ። ሲጨዋወቱ ውለው ወደ ማታ ወደ የቤታቸው ሊሄዱ ስሉ ኤልሳዕ ደቀ መዝሙሩን ቅጠል ቆርጠህ አምጥተህ ቀቅለህ ስጣቸው አለው። ደቀ መዝሙሩም ክፉና በጎውን ሳይለይ ቆርጦ አምጥቶ ቀቅሎ ሰጣቸው። መረራቸው። ህምዝባቲ ለልሁቅተ ኤልሳዕ የኤልሳዕ ልሁቅት ጋን መርዝ አለባት ተባባሉ። ዱቄት አምጥተህ አላትንላቸው አለው። ዱቄት አምጥቶ ቢያላትንላቸው ጣፍጧቸው ተመግበዋል። ይህ ምሳሌ ነው። ልሁቅት የእመቤታችን እሳት የመለኮት ምረር የፍዳ የመርገም ምሳሌ። ኤልሳዕ ማለት አቃቢ ሀገር ማለት ነው። ትውልዱ ነገዱ ከነገደ ኤፍሬም ጽንስ ምስለ ድንግልና ዘኢሳይያስ ኢሳይያስ ናሁ ድንግል ትጸንስ ወትወልድ ወልደ ብሎ ትንቢት የተናገረልሽ አንቺ ነሽ። ኢሳይያስ ማለት ቅቡም ቅባ መንግሥት ማለት ነው። አንድም መድኃኒት ማለት ነው። ትውልዱ ነገዱ ከነገደ ስምዖን ብኩርናን መለሩካቤ ዳንኤል እንደ ርኢኩ ኆኅተ ዳንኤል በአምሳለ እብን ጌታን ስትወልጂ ያየሽ አንቺ ነሽ። ዳንኤል ማለት ዳኛ እግዚአብሔር ማለት ነው። ትውልዱ ነገዱ ከነገደ ይሁዳ ወደብረ ፋራን ዘዕንባቆም ዕንባቆም እግዚአብሔር እሰም ቴማን ይፈጽእ ወቅዱስ እኔም ደብረ ፋራን ብሎ ትንቢት የተናገረልሽ አንቺ ነሽ። ዕንባቆም ማለት ማይምር ለባዊ ጠቢብ ማለት ነው። ትውልዱ ነገዱ ከነገደ ስምዖን ምስራቅ ዘሕዝቅኤል ሕዝቅኤል ርኢኩ ኆኅተ በምስራቅ ዘእቱን በአቢይ መንክር ማኅተም ብሎ ትንቢት የተናገረልሽ አንቺ ነሽ። ሕዝቅኤል ማለት ጽኑ እምጽና እግዚአብሔር ማለት ነው። ትውልዱ ነገዱ ከነገደ ሌዊ ወሙጻእ ሕግ ዘቤተልሔም የቤተልሔም ሕግ መውጫ አንቺ ነሽ።
አንድም ሕግ የተባለ ጌታ ነው። አንሶ ሰወት ሕግ አስተራየ ውስጥ ዓለም እንዲል ወምድረ ኤፍራታ ዘሚክያስ ሚክያስ ዋንቲ ቤተልሔም ምድረ ኤፍራታ ይትያት ነገሥተ ይሁዳ ብሎ ትንቢት የተናገረልሽ አንቺ ነሽ። ሚክያስ ማለት መኑ ከማከ መኑ ከመ እግዚአብሔር ማለት ነው። ትውልዱ ነገዱ ከነገደ ንፍታሌም ዕፀ ሕይወት ዘሲሎንዲስ የሲሎንዲስ ዕፀ ሕይወት አንቺ ነሽ። ሲሎንዲስ መድኃኒትነት ያለውን እንጨት እየቆረጠ እያመጣ ከደጃፉ ከጓሮ ይተክለዋል። ብዙ ነዳያን እየመጡ አንተ ያንን ቆርጠህ ተቀባ፣ አንተ ያንን ቆርጠህ ተቀባ እያላቸው እየቆረጡ ሲቀቡ ይፈወሱ ነበረ። ይህ ሲሎንዲስ ትውልዱ ነገዱ ያልታወቀ ምእመን ነው። ሲሎንዲስኒ ሰማያ በጥንተ ድርሳኑ ለእግዚእተ ኩልነ ዕፀ ሕይወት ወዕፀ መድኃኒት እንዲል አንድም የሶሎሞን የፍልስፍና ስሙ ነው። ዕፀ ሕይወት ይእቲ ለእለ ይትአመንዋ ወዕፀ መድኃኒት ይእቲ ለእለ ይትመረጐዝዋ ብሎ ትንቢት ተናግሮላታልና ወፈዋሲተ ቁስሉ ለናሆም ናሆምን ከቁስለ ሐዘኑ የምታድኙ የምትፈውሹ አንቺ ነሽ። ናሆም ኩሰኪ ባቢሎን ዋልቦ ዘይፌውሰኪ ብሎ ትንቢት ተናግሯልና ናሆም ማለት ፈውሰ እግዚአብሔር ማለት ነው። ትውልዱ ነገዱ ከነገደ ዛብሎን ትፍሥሕት ዘዘካርያስ ዘካርያስ ተፈሥሒ ቤተ እስራኤል ወታሰይ ቤተ ይሁዳ ብሎ ትንቢት የተናገረልሽ አንቺ ነሽ። ዘካርያስ ማለት ዝኩር ዝክረ እግዚአብሔር ማለት ነው። ትውልዱ ነገዱ ከነገደ ሌዊ ጽር ንጽሕት ዘሚልክያስ ሚክያስ ጽር ንጽሕት እግዚአብሔር እሰይ ወጽም ጽሩ ብሎ ትንቢት የተናገረልሽ አንቺ ነሽ። ሚልክያስ ማለት መልአክ ሐዋርያ ማለት ነው። ትውልዱ ነገዱ ከነገድ አሴር ጽጉበ እክል ኦ ድንግል አምሳሎ ትንቢት ዘነቢያት ድንግል ሆይ ነቢያት ትንቢት የተናገሩልሽ ምሳሌ መሰሉልሽ አንቺ ነሽ። ሞገሶሙ ለሐዋርያት ለሐዋርያት የባለሟልነታቸውን ዋጋ የምታሰጫቸው አንቺ ነሽ። ሞሙ ለሰማዕት የሰማዕታት እናታቸው አንቺ ነሽ። ሰማዕትነት ብቻ ስለቱን ብቻ እሳቱን መቀበል አይደለም፣ ሀገር ጥሎ መሰደድም ሰማዕትነት ነውና እመቤታችንም ለሰማዕታት ስደትን ጀምራ ባርካ ሰጥታቸዋለችና እሞሙ ለሰማዕት የሰማዕታት እናታቸው ይላታል። አንድም የምንወለድበት ማየገቦ የተገኘ ከሷ ነውና በዚህ እሷም ትወለድበታለች ብሎ በሃይማኖት በምግባር ዮሐንስ ወንጌላዊ ለመሰልን የፍቅር ያደራ ልጆቿ ነን። የፍቅር ያደራ እናታችን ናትና ነያ እምከ ባለ ጊዜ ነያ እምክሙ ሲለን ነው። ነዋ ወልድኪ ባለ ጊዜ ነዋ ወልድኪ ሲላት ነው። ወእቶሙ ለመላእክት የመላእክት እናት እህታቸው አንቺ ነሽ። መላእክት በንጽህና በቅድስና የሚመስላቸው አጥተው ሲያዝኑ ሲተክዙ ይኖሩ ነበር። እመቤታችን ተወልዳ በንጽህና በቅድስና መስላቸው ደስ ብሏቸዋለችና እገሌ እገሊትን ይመስላል እህቱ ትሆን እንዲሉ መላእክትም እህትነ ነያ እህትነ ነያ እነሆ እህታችን እነሆ እህታችን እያሉ ያመሰግኗታልና እንጌቶሙ ለወራዙት ወደናግል ወመነኮሳት የወራዙት ሃይማኖት የደናግል ሃይማኖት የመነኮሳት መመቻቸው አንቺ ነሽ። ወራዙት ሃይማኖት ውርዝውናችንን ታስፈጽመናለች፣ አስበ ውርዝውናችንን ታሰጠናለች ብለው የሚመኩባት ስለሆነ ደናግል ድንግልናችንን ታስፈጽመናለች፣ አስበ ድንግልናችንን ታሰጠናለች ብለው የሚመኩባት ስለሆነ መነኮሳት ምንኩስናችንን ታስፈጽመናለች፣ አስበ ምንኩስናችንን ታሰጠናለች ብለው የሚመኩባት ስለሆነ በአብያተ ክርስቲያናት ያ ሲል ነው። ዛሬ ባታ ናት፣ ባታ እንሂድ፣ ዛሬ ቁስቋም ናት፣ ቁስቋም እንሂድ እያሉ በየቤተ ክርስቲያኗ የሚተጉ ስለሆነ በመዓልት ሲሆን በሌሊት ያለው እንደምን ነው ቢሉ በሌሊት ያሰቡትን በቀን የሚፈጽሙ ስለሆነ አንድም ከዚያው ከቤተ ክርስቲያን ሄደው ያድራሉና አንድም በበዓላት ያ ሲል ነው። ዛሬ ባታና ዛሬ ቁስቋም ናት እያሉ ባሏን ለማክበር የሚተጉ ስለሆነ አንድም በመምህራን ያ ሲል ነው። ዛሬ ባታና ዛሬ ቁስቋም ናት ታምሯን ንገሩ ምስጋናዋን አሰሙን እያሉ በየመምህራኑ ደጅ የሚጠኑ ስለሆነ ያንሳይል ሰኮና ከውስተ መድረከ ኆኅት እንዲል
የተዘጋ ቤት ሲከፈት ያልታየ ዕቃ እንዲታይ፣ መምህራንን ከጉባኤ ሲገኙ የጠፋ ንባብ ይገኝባቸዋል፣ የተሰወረ ምስጢር ይገለጽባቸዋልና። አንድም በበሕዋሳትያ ሲል ነው። በእንተ አይዳዊሃ እልሃ ቀፋከ ወበእንተ አጥባቲሃ እልሃ ጽናከ ወበእንተ አይጋሪሃ እለ አንሶሰዋ ምስለከ ስለታቀፉ እጆቿ ስላጠቡ ጡቶቿ ካንተ ጋራ ስለተሰደዱ እንቅፋት ስለተመቱ እግሮቿ እያሉ ይለምኑታል ይጸልያሉና። ኦ ድንግል አኮ በፍትወተ ዘነዘ ተጸነስኪ የነገ ማንሻ ይቆያል። የሰማርን በልቡናችን ያሳድርብን። ለመምህራችን ቅዳሴዋን ለተረጎሙልን ለመምህራችን ለመጋቤ ሐዲስ መምህር ዳንኤል አለባቸው ቃለ ሕይወት ያሰማልን፣ ቃለ ሕይወት ያሰማልን፣ ቃለ ሕይወት ያሰማልን። ቅዳሴዋንም አንብቦ ላስተረጎሙልን ለመጋቤ ሐዲስም ቃለ ሕይወት ያሰማልን። እኛም በሰማነው ቃል አምላካችን እግዚአብሔር ይባርከን። ከእናታችን ከቅድስት ድንግል ማርያም በረከት ያሳድርብን። የቅዱስ ኤፍሬም የቅዱስ የአባ ሕርያቆስ ቅዱስ ያሬድ በረከታቸው ረድኤታቸው አይለየን። መዋዕለ ሱባዔን በሰላም ያስፈጽመን። አቡነ ዘበሰማያት አባታችን ሆይ በሰማያት የምትኖር መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። ዛሬ በደላችንን የሚቅር በለን እኛም የምንድንግን። አቤቱ ወደ ፈተና አታግባን ከክፉ እንጂ መንግሥት ያንተ ናትና፣ ኃይል፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ ቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ እግዚአብሔር ካንቺ ጋር ነውና ከተወደደው ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ለዘላለሙ አሜን። ኩኑ ፍቱሐነ ወንጹሐነ እምኃጢአት ወድሉዋነ ለመንግሥተ ሰማያት እግዚኦ መሐረነ ክርስቶስ 12 ጊዜ እንበል። እግዚኦ መሐረነ ክርስቶስ 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 እግዚኦ መሐረነ ክርስቶስ። እንደዚሁ በእንተ እግዝእትነ ማርያም መሐረነ ክርስቶስ እንበል። በእንተ እግዝእትነ ማርያም መሐረነ ክርስቶስ በእንተ እግዝእትነ ማርያም መሐረነ ክርስቶስ በእንተ እግዝእትነ ማርያም መሐረነ ክርስቶስ። ስናውቅ በድፍረት ሳናውቅ በስህተት ከልጅነት እስከ እውቀት በመናገር በማሰብ በመስራት የሰራነውን ኃጢአት ሁሉ የማይሰራ ኃጢአት እግዚአብሔር ይፍታ። ሰላም እግዚአብሔር ከሁላችሁ ጋር ይሁን።